ጤና ይስጥልን በድጋሚ እንዴት ውላችኋል ተመልካቾች? የኢትዮጵያ ቴሌቪዥን ነው። 7 ሰዓት ሆኖ ዜና ኢትዮጵያ ተጀምሯል። አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ። ከተለያዩ የህብረተሰብ ክፍሎች የተወከሉ የትግራይ ተወላጆች ኢትዮጵያን ለማጽናት ሀሳብ እያዋጡ ነው። ኢትዮጵያ ያስመዘገበች የሚገኘው ፈጣን የኢኮኖሚ እድገት ከ5 ዓመት በፊት የመደመር መንግስት ቃል የገባውን በተግባር ያረጋገጠ ሆኗል። ህገወጡ የህወሓት ስብስብ ቀጣይነት ካለው ውጥረትና አለመረጋጋት የፖለቲካና የኢኮኖሚ ጥቅሞችን ለማግኘት እየሞከረ ይገኛል። ከውጭ ለኢራን አስተማማኝ የንግድ መስመር የሆነው የካስፒያን ባህር አሁን ላይ የቴህራንና የኬቭ አዲስ የፍጥጫ መድረክ ሆኗል። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ዜና ኢትዮጵያን እየመራው ነጻነት ፍቅሩ አብሬያችሁ ቆይታ አደርጋለሁ። ኢትዮጵያ እየመከረች ትገኛለች። በተለይም ሀገራዊ ምክክር ከሚካሄድበት የኢትዮጵያ ቴሌቪዥን ጊዜያዊ ስቱዲዮ ደግሞ ዜናዎችን ዛሬ በጥምረት የምንመራ ይሆናል። እዛ የምትገኘው ባልደረባችን ሰናይት ብርሃኔ ከቆይታዎች በኋላ ዜናዎችን ከዛ ዜና ኢትዮጵያን እየመራች ከእናንተ ጋር ቆይታ ታደርጋለች። አብራችሁ እንድትቆዩ እንጋብዛችኋለን። ቀዳሚ ወዳደረግነው ጉዳይ ደግሞ እናልፋለን። ህገወጡ የህወሓት ስብስብ ቀጣይነት ካለው ውጥረትና አለመረጋጋት የፖለቲካና የኢኮኖሚ ጥቅሞችን ለማግኘት እየሞከረ ነው። ይህም ለህገወጡ ቡድን በግጭት ስጋት ስም የታጠቁ ኃይሎችን ሀብት የማሰባሰብ አማራጮችንና የክልሉን አጠቃላይ መዋቅር በቁጥጥር ስር አድርጎ ለማቆየት የሚያስችል ምቹ ሁኔታ እንዲፈጠርለት እየሰራም ይገኛል። ለመሆኑ ቡድኑ ከሰላማዊና ተቋማዊ አሰራር ይልቅ አለመረጋጋትን እንዴት ነው ለፖለቲካ ህልውናው የሚጠቀምበት? በተለይም ገረመው በጉዳዩ ላይ ተጨማሪ ዘገባ አላት። የህወሓት አንጃ ከትላንት እስከ ዛሬ የስሬቱ ስትራቴጂያዊ መዋቅርና የፖለቲካ ፍልስፍና ከማይቆም ግጭት ውጥረትና ቀውስ በሚመነጭ ጥልቅ ጥቅም ላይ የተገነባ ነው። ቡድኑ እየማለ ሲገዘትላት ለኖረው ኢትዮጵያ ሰላምና መረጋጋት የመጣ ሲመስለው የስልጣንና የጥቅም ስጋቱ አይሎ የአዞ እምባይሉት መሻቱን ወደ ቀውስ ሴራ ሲከተው ማየታችን ልማድ ምግባሩ አስረጆች ናቸው። የማይቆም ግጭት ደግሞ የፖለቲካ መኖሪያውና የህይወት ዘመን ዋስትናው አድርጎ ይኸው እስከ ዛሬ ክፉኛ እንዳበደ ውሻ እያቅበዘበዘው አይፈነቅለው ድንጋይ የለ እዚህም እዚያም እሳት ለመለኮስ እየተራወጠ ነው። ቅሉ ቅዠቱ ከእምቧይ ካብነት የዘለለ ባይሆንም በስልጣን ጥምና በበላይነት ፍላጎት የታወረው ይህ ስብስብ ከማይቆም ግጭት የሚያገኛቸው ጥቅሞች የሀገራችንን ሰላም የሚያውኩ የወደፊት እጣ ፈንታዋንም በድህነት አዙሪት የሚሸብቡ ናቸው። ለዚህ ማሳያነት መገለጫዎቹን መንዘር አድርገን ብናይ ቡድኑ ቆሜልሃለሁ በሚለው ሰላም ወዳዱ የትግራይ ህዝብ አለፍ ሲልም በቀሪው ኢትዮጵያዊ ጫንቃ ላይ መረማመድ ነው ዓላማው። የመጀመሪያውና ዋናው ጥቅም የሰለባነት ፕሮፓጋንዳን እንደ ህዝብ መቆጣጠሪያ መሳሪያ መጠቀም ነው። ቡድኑ በተካነበት የፕሮፓጋንዳ አንጓ ህዝቡን ዘወትር ተከበናል፣ የህልውና አደጋ ተደቅኖብናል በሚል የከበባ ስነ ልቦና ውስጥ አስሮ ለመያዝ የማይፈነቅለው ድንጋይ የለም። ይህ ደግሞ ህዝቡ ስለ ዴሞክራሲ፣ ሰብአዊ መብት፣ መልካም አስተዳደር ወይም የስልጣን ሽግግር እንዳይጠይቅ ለማድረግ የሚያገለግል መደበቂያው ነው። ማናቸውንም የውስጥ ተቃውሞች፣ የልማት ጥያቄዎችና የለውጥ ፍላጎቶች ጠላትን የመደገፍ ተግባር ወይም ሀገርን የመክዳት ወንጀል አስመስሎ በመፈረጅ የህዝብን ነጻ አስተሳሰብና የፖለቲካ ንቃት ሙሉ በሙሉ መዝጋት የእኩይ ምግባሩ ማዘናጊያ አድርጎ የሸፍጥ ነጋሪቱን ይጎስማል። ሁለተኛው በጦርነት የኢኮኖሚ ጥቅም ማካበት ነው። በግጭትና በሁከት ቀጠናዎች ውስጥ መደበኛ የፋይናንስ የታክስና የህግ አሰራሮች ስለሚፈርሱ የቡድኑ ቁንጮዎች የከበሩ ማዕድናትን ጨምሮ የተደራጀ የኮንትሮባንድ መስመር፣ የጦር መሳሪያ ንግድና ህገወጥ የሀብት ዝውውር ሰንሰለት ይፈጥራሉ። ከዚህም በላይ አለመረጋጋት ባመጣው ሰብአዊ ቀውስ ምክንያት ከዓለም አቀፍ ማህበረሰብ የሚጎርፈውን ሰብአዊ እርዳታ ለታጣቂዎቻቸው ቀለብ፣ ለቡድኑ አመራሮች መጠቀሚያና ህዝቡን በምግብና በእርዳታ እጥረት አስገድዶ የማንበርከክ ኢሰብአዊነቱን እንደ ስልታዊ መሳሪያ ይጠቀምበታል። ቡድኑ ኢትዮጵያም ይሁን ትግራይም ይሁን እኔ ካልገዛሁት ከኔ ውጭ ያለ ሁሉም ባዳ ነው ብሎ ነው የሚያስበው።
እሱ ሲኖር ኢትዮጵያ የሁላችን ሀገር ናት ይላል። እሱ ሲኖር ትግራይ የሁላችን ክልል ናት ይላል። እሱ ሳይኖር ደግሞ ትግራይ መታመስ አለባት፣ ኢትዮጵያ መታመስ አለባት። እቺ ሀገር እኔ ካልመራዋት ትፍረስ የሚል ኃይል ነው። ይህንን እያደረገ ያለ ደግሞ ከሌሎች ከኤርትራና ከሱዳን ኃይሎች ጋር ጽምዶ የሚል የማይሆን ጋብቻና ቃል ኪዳን ያልተቀደሰ ቃል ኪዳን አስሮ ወጣቶችን እያፈሰና ከአገሪቷን ለቆ እንዲወጣ እያደረገ ነው ያለ። በእርግጠኝነት ማቀው ቲፒኤልኤፍ ከስልጣን ውጪ መኖር የማይችል ሊደርሺፕ ነው። ሌላኛው ጥቅም አለመረጋጋትን እንደ ፖለቲካ ገበያ በመቁጠር መደራደሪያ ማድረግ ነው። ሀገራችንን ወይም አጠቃላይ ቀጠናውን በቋሚ የጸጥታ ስጋት ውስጥ በማቆየት የፌዴራል መንግስትም ሆነ የጎረቤት ሀገራት ያለ ቡድኑ ፈቃድና ስምምነት ሰላም ማምጣት እንደማይችሉ ለማሳየት ይሞክራል። ግጭት ባለበት ቦታ ሁሉ የዓለም አቀፍ አካላትና የሀያላን ሀገራት ጣልቃ ገብነት ስለሚጨምርም ቡድኑ ይህንን አጋጣሚ በመጠቀም በዓለም አቀፍ መድረኮች ህጋዊነትን ለማግኘትና የፖለቲካ ህይወቱን ለማራዘም የፕሮፓጋንዳ ዘመቻ ያካሂዳል። ከዚህ ሁሉ በላይ ግን ወሳኙ ጥቅም ታሪካዊ፣ ህጋዊና የወንጀል ተጠያቂነትን ሙሉ በሙሉ መሸሽ ነው። ለምን ቢባል በሰላም ጊዜ ፍትህ አደባባይ ትወጣለች፣ የወንጀል መዝገቦች ይከፈታሉ፣ የሰብአዊ መብት ጥሰቶችና የሀብት ምዝበራዎች ይመረመራሉ። ቡድኑ ከዚህ ለመሸሸግ ግጭትን እንደ ሁነኛ ማምለጫ ይጠቀምበታል። አዳዲስ የውጊያና የውጥረት አጀንዳዎችን እየፈጠረ አውራ ፓርቲ በነበረበት ዓመታትና ተራ ስብስብ ሆኖ ወደ ጎሬው ገብቶ በፈጠረው ጦርነት የተፈጸሙ ዘግናኝ የሰብአዊ መብት ረገጣዎችና የፖለቲካ በደሎችን ከህዝቡ ትውስታ ለማጥፋት ቅልበሳ ያካሂዳል። በየጊዜው ከጦርነት ወደ ጦርነት ያለው ነገር መወገድ አለበት፣ መስተካከል አለበት፣ ታሪክ መቀየር አለበት። ከአንድ ቤት 6-5 እናቷ ልጆቿን ያጣችበት በዛ ደረጃ ጦርነት ይብቃን ነው እያሉ ያሉት ማለት ነው። ጦርነት ተመልሰን አንገባም በቃ። ከነዚህ እውነታዎች የምንረዳው ሀቅ ቢኖር ለዚህ አጥፊ ቡድን የማይቆም ግጭት ማለት የፖለቲካ መኖሪያው የሀብት ማከማቻውና ከተጠያቂነት ማምለጫ ዋሻው ነው። ጦርነትና ቀውስ በሌለበት ምድር ላይ የህገወጡ ህወሓት ስብስብ የፕሮፓጋንዳ ትረካዎች ዋጋ ስለሚያጡ ሰላም ለህልውናው አደጋ እንደሆነ ያምናል። ለዚህም ነው የትግራይ ህዝብን ወደ ቀደመ ልማትና ሰላም እንዲመለስ ተፈርሞ የነበረውን የፕሪቶሪያው የሰላም ስምምነት ሳይቀር ቀዶ ጥሎ ዛሬም በሞት አፋፍ ላይ ሆኖ በማይቆም የጦርነትና የውጥረት አዙሪት ውስጥ ታላቋን ኢትዮጵያን ለማሰር የሚንደፋደፈው። ይህ ስብስብ ከተጸናወተው ግጭት ጠማቂ ስነ ልቦናዊ ውቅሩ አንጻር በሐሰተኛ ፕሮፓጋንዳና በጦርነት ነጋሪት ላይ የተገነባ የፖለቲካ ስልት ዘላቂ ህይወት ሊኖረው እንደማይችል ያልተረዳ የኋሊት ጋላቢ ነው። ይህ ህገወጥ ስብስብ በራሱ አልሆን ሲለው የራሳቸውን ሰላም ማጽናት ካቃታቸው አካላትና ኢትዮጵያ ሲባል ብርክ ከሚይዛት ግብጽ ተልዕኮ በመቀበል ጽምዶ የተሰኘ የከሸፈ ሴራ ጉንጎና ውስጥ ገብቶ ቀጠናውን ለማወክ ከቅዠት ያልተሻገረ ትልም ሰንቋል። ቢሆንም እንደሚል ያገር ሰው ሀገራችን ከዚህ የከሰረ የቡድኑ ሴራ የግጭት አዙሪት ወጥታ ዘላቂ ሰላምና ልማትን እንድታረጋግጥ የቡድኑን የፖለቲካ ቁማር በህዝባዊ ንቃት ማክሸፍ ሊናቅ የሚገባው ጉዳይ አይደለም። ተመልካቾች አሁን ደግሞ ወደ አዲስ ኢንተርናሽናል ኮንቬንሽን ማዕከል እናመራለን። ዜና ኢትዮጵያን ከዛ ባልደረባችን ሰናይት ብርሃኔ ወደ እናንተ እየመራች ቆይታ ታደርጋለች። ከኢቲቪ ጊዜያዊ ስቱዲዮ የተለያዩ ዜናዎችን ወደ እናንተ የምታደርስ ነው የሚሆነው። ሰናይት እንዴት ቆይተሻል? ዜናዎችን መቀጠል ትችያለሽ። አመሰግናለሁ ነጻነት። ከዚህ የሀገራዊ ምክክር ከሚደረግበት ከአዲስ ኮንቬንሽን ሴንተር ዜናዎችን እየመራው ሰናይት ብርሃኔ አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ወደ ቀዳሚው ዜና አልፋለሁ። የፖለቲካ ልዩነቶችን ወደ ጎን በመተው የተለያዩ የፖለቲካ ኃይሎች ሀገርን በምክክር ለማጽናት
በምክክር ጉባኤው እየመከሩ ነው። ተመካካሪ የፖለቲካ ኃይሎች ሀገር ከፖለቲካ ፍላጎት በላይ መሆኑን በተግባር አረጋግጠዋል። መስከረም ቸርነት በዲሞክራሲ ስርዓት ውስጥ የሀሳብ ልዩነት ተፈጥሯዊ ነው። ልዩነቶች የሀገርን ህልውና ሲነኩ ግን መድኃኒቱ ፉክክር ሳይሆን ውይይት ነው። ለዚህም ነው በሀገራዊ ምክክር ጉባኤ የተለያዩ የፖለቲካ ኃይሎች የፖለቲካ ፍላጎታቸውን ወደ ጎን ትተው የሀገርን ጥቅም በማስቀደም በአንድ አዳራሽ የተሰባሰቡት። የሀገራዊ ምክክር ኮሚሽን ሀሳብ በሀሳብ እንዲመለስ፣ ልዩነት በውይይት እንዲፈታ፣ የነገዋ ኢትዮጵያም በጋራ እንድትገነባ ለሁሉም የፖለቲካ ኃይሎች ያቀረበው ጥሪ ዛሬ በምክክር ጉባኤው አዳራሽ ምላሽ አግኝቷል። ይህንን ጥሪ ተቀብለው የመጡት የፖለቲካ ኃይሎች አንድ ጠቃሚ መልእክት እያስተላለፉ ነው። ሀገር ስትጣራ የፖለቲካ ፍላጎቶች ወደ ኋላ ይቀራሉ። የጋራ ሀገራዊ ኃላፊነት ግን ወደፊት ይመጣል። በዚህ ዘመን እኛ እንደ የፖለቲካ ፓርቲ አቋቁመን ህዝባችን ወክለን በዚህ ዘመን ላይ ተገኝተናል። ይህ እድል ደግሞ እጅግ በጣም መሰረታዊ የሆነ እድል ነው። ህዝባችን ከኛ እጅግ በጣም በርካታ ነገር ይጠብቃል። ህዝብ ነው ወክለን የመጣ ነው። ብሔር ብሔረሰቦችንም ወክለን የመጣ ነው። የፖለቲካ ፓርቲ አባላቶቻችን፣ አመራሮቻችን ወክለን የተገኘ ነው። ስለዚህ በዚህ ታሪካዊ የሆነ መድረክ ታሪካዊ የሆነ ኢትዮጵያን ዘላቂ የሆነ መፍትሄ ሊያመጣላት የሚችል መሰረታዊ ውጤት ሊያስመዘግብ የሚችል ታሪክን አስመዝግበን እናልፋለን ብለን እናስባለን። በጣም ከተካረረ ክርክርና የኔን የሚሆን ያንተ ይቀራል ከሚል ይልቅ ወደ መግባባት ይሄን ነገር የጋራ እናርገው ወደ ማለት ወደ መሀል መንገድ የመምጣት አይነት ዝንባሌ የታየበት እንዲያውም በፖለቲካ መድረኩ እስከዛሬ ከምናረጋቸው ንግግሮች፣ ውይይቶች፣ ክርክሮች ሁሉ ለየት ባለ ሁኔታ የእርስ በርስ ትስስር ያለበት የተለያዩ ህዝቦችን ለማወቅ ጥያቄያቸውንም ለማወቅ ራሳቸውን ሰዎችንም የመጡበትን ቦታ ባህልና ማንነታቸውን ለማወቅ የረዳ እጅግ በጣም ጠቃሚ የሆነ ሂደት ነው። በእርግጠኝነት በዚህ ሂደት የተሻለ ውጤት ይመጣል ብዬ እጠብቃለሁ። የኢትዮጵያ የፖለቲካ ፓርቲዎች እንዳሉ አጠቃላይ ይህንን የምክክር ኮሚሽን ተግባርና ይሄ ምክክር ፕሮግራም በጣም ተቀብለውት ተግባራዊ ለማድረግ በሙሉ ልብ የተሳተፉና የሚሳተፉ ለማሳካትም የሚንቀሳቀሱ ናቸውና ይህ በዚህ መሰረት እያንዳንዱ ፓርቲ ይህንን የምክክር ኮሚሽን ማሳካት አለበትም ብለን ተሰባስበን አቋም ይዘን በአሁኑ ሰዓት በሙሉ ተሳትፎ ለማድረግ ተዘጋጅተን የተሳተፍን ነው። የመድረክ የአሸናፊና የተሸናፊ ፉክክር አይደለም። የመደማመጥ የመተማመንና የጋራ መፍትሄ ፍለጋ መድረክ ነው። አለመግባባቶች በግጭት ሳይሆን በምክክር ሲፈቱ የተረጋጋች የሰላም መሰረቷ የጸናና የሁሉም ድምፅ የተከበረባት ኢትዮጵያ የመገንባት እድል ይሰፋል። በኃይል አይደለም ወይም በአንድ ወገን ወይ በሌላም ጫና አይደለም። ማህበረሰቡ ጉዳዩ እየመጣለው ከማህበረሰቡ ነው። ጉዳዩ ኢትዮጵያ እንደዚህ መሆን አለባት፣ የተፈጠሩ ችግሮች በዚህ ነው መፈታት ያለባቸው ተብሎ በስምምነትና በምክክር እየሄድንበት ነው ያለው ማለት ነው። ስለዚህ ለመጀመሪያ ጊዜ ዜጎች ተሰባስበው በስምምነት የሚፈጥሯት ኢትዮጵያ አቃፊት የሆነች ሀገር እየተፈጠረ ነው ብዬ አስባለሁ። አንተ ችግር የኔ ችግር ነው፣ አንተ ይብስ የኔ ይብስ በመባባል መመካከር ይጠበቅባቸዋል። ከምንም በላይ ሀገር መውደድ ያስፈልጋል። ሀገር ዋጋ ተከፍሎን ነው ሁላችንም እዚህ ደረጃ የደረስነው። ስለዚህ ሀገር በመውደድ ስሜት ነው ውይይቱ መካሄድ መቻል ያለብን ብዬ አስባለሁ። ምንም ነገር ሀገር ሲኖረን ነው መስራት ምንችለው። ስለዚህ ሀገራችን እንድትቀጥል ይሄ ተመካካሪ ትልቅ ወሳኝ ኃላፊነት ተጥሎበታል ብዬ አስባለሁ። ስለዚህ ለቀጣይም ትውልድ ለኛም አሁን ላለው ለሀገራችን እድገትም ይሄ የምንመካከረው የሚመጡ ውጤቶች በጣም ወሳኝና ሀገራችን እንድትቀጥል ትልቅ አስተዋጽኦ ይኖራል ብዬ አስባለሁ። ሀገር ከፖለቲካ ፍላጎት በላይ ናት። ምክክርም ከፉክክር የሚበልጥ የጋራ የወደፊት ቃል ኪዳን ነው። የምክክር ጉባኤው የአንድ አካል ታሪክ ሳይሆን የኢትዮጵያና የኢትዮጵያን የጋራ መግባባት ሰነድ ነው። ዛሬ በአንድ ጠረጴዛ ዙሪያ የተሰሙ ድምጾች ነገ በአንድነት የምትቆም ኢትዮጵያን የሚያንጹ የመጀመሪያ ገጾች ናቸው። ኢትዮጵያ የዘመናት የታሪክ ቁርሾቿንና መዋቅራዊ ልዩነቶችን በጠረጴዛ ዙሪያ ለመፍታት የጀመረችው ሀገራዊ ምክክር የውስጥ አለመግባባቶችን በሰለጠነ መንገድ መፍታት እንደሚቻል ለዓለም አቀፉ ማህበረሰብ በተግባር ያሳየ ታላቅ የታሪክ ምዕራፍ እየሆነ ይገኛል። ይህ መድረክ ተራ ምክክር ወይም ችግር ለመፍታት ብቻ የተሰየመ ሳይሆን የነገዋን ኢትዮጵያ ከፈተናዎቿ አሻግሮ በጽኑ መሰረት ላይ እንድትቆም የሚያስችል ነው። ነጻነት ፍቅሩ
ይህ ምክክር ብቻ አይደለም። ይህ ችግር ለመፍታት ብቻ የተሰየመ ጠረጴዛ አይደለም። ይህ ብዙ እውነት አለው። የተንሸዋረሩ እሳቤዎች የሚስተካከሉበት፣ ገጽታዋን አፍርሰው ሊዘባበቱባት ላሰፈሰፉ ሁሉ ኢትዮጵያ በሕዝቦቿ ጽኑ አንድነት እንደማትፈርስ የመሰከረ ጭምር ነው። እናም ታሪክ ትናንትን በቁጭት ሲጽፍ ነገን ደግሞ በተስፋ ይቀርጻልና አንዲት ሀገር የዘመናት የታሪክ ቁርሾቿንና መዋቅራዊ ልዩነቶቿን በጠረጴዛ ዙሪያ ለመፍታት ስትቆርጥ ያ ጉዞ የሰላም ብቻ ሳይሆን የክብሯም ማረጋገጫ ይሆናል። ሀገራዊ ምክክር ማለት it is a huge thing ደግሞ ትልቅ የሚያደርገው ውጤቱ አይደለም ሂደቱን። ምክንያቱም የሀገራዊ ምክክር ዋናው ዓላማ በህዝቦች መካከል መተማመንን መፍጠር ነው፣ መግባባትን መፍጠር ነው። ግቡ ምንድን ነው? የሀገር ግንባታ። ይህ ታላቅ መድረክ የውስጥ አለመግባባቶችን በሰለጠነ መንገድ መፍታት እንደሚቻል ለዓለም አቀፉ ማህበረሰብ በተግባር የሚያሳይ የኢትዮጵያን መልካም ገጽታ ደግሞ በአዎንታዊ መልኩ ለመገንባት የተዘረጋ የብሔራዊ የቃል ኪዳን ድልድይ ሆኗል። ሀገር የሚገነባው በውይይት ነው፣ በምክክር ነው፣ በሰጥቶ መቀበል መርህ ነው። ያ ደግሞ ኢትዮጵያ ውስጥ ባህል አልነበረም። ይሄ የሀገር ግንባታ የሚባለው ነገር በትክክል ኢትዮጵያ ውስጥ ለመጀመሪያ ጊዜ የተሞከረው አሁን ነው ብዬ ነው ማለት። ይሄ የሀገራዊ ምክክር ሂደቱ የሀገር ግንባታ ሂደት። ስለዚህ ይሄኛው ወሳኝ ምዕራፍ ነው። ይህ ሂደት ለሀገር ገጽታ ግንባታ በማይናወጥ የሞራል ምሰሶዎች ላይ የቆመ ጭምር ነው። ይህም እውነተኛ ምስልን በማሳየት ዓለም አቀፉ ማህበረሰብ ለዓመታት የለመደውን የጦርነትና የስጋት ትርክት በአዲስ የታሪክ ምዕራፍ መተካት ነው። ኢትዮጵያውያን የቱንም ያህል ልዩነት ቢኖራቸው በሰለጠነ መንገድ የመነጋገርና የመደማመጥ አቅም እንዳላቸው ለዓለም አሳይተዋል። ኢትዮጵያ ከወረዳ ገጠሮች እስከ ማዕከላዊ መድረክ አጀንዳዎችን በማሰባሰብ ሁሉንም ድምፅ በእኩልነት የሚሰማበትን እውነተኛ ዲሞክራሲያዊ ሂደት ከማሳየት ባለፈ በትናንት ታሪክ ውስጥ የተፈጠሩ ህመሞችን ደግሞ እንደ መማሪያ በመውሰድ ለጋራ የወደፊት ራዕይና ለሀገር ግንባታ አዲስ የብርሃን ምዕራፍ ከፍታለች። This national dialogue is a testimony, a landmark that Ethiopia ይህ ሀገራዊ ምክክር ኢትዮጵያ ሰላምና እድገትን እንደምታመጣ የሚያሳይ ነው። ምክክሩ የሀገራዊ ኃላፊነት መገለጫ እንዲሁም ኢትዮጵያ ሰላምን እንደምታዘልቅና ሰላማዊ መፍትሄዎችን ለማምጣትም መተማመኛ ነው። ብዝሃነትን የሚወክልም ጭምር ነው። It represents the diversity. ኢትዮጵያ የአፍሪካ ህብረት መቀመጫና የሰላም አስከባሪ ኃይል እንደመሆኗ የራሷን የውስጥ ችግር በሰላማዊ መንገድ መፍታቷ በቀጠናው ያላትን የዲፕሎማሲ የበላይነትና የሞራል ልዕልና እንድታጠናከር ሲያስችላት ከዓለም አቀፍ አጋሮች ጋር ያለውን የሁለትዮሽና የባለብዙ ወገን ግንኙነት በአዲስ መንፈስ ያድሳል፣ ገጽታንም ይገነባል። The African Union fully supports የአፍሪካ ህብረት በኢትዮጵያውያን የሚመራውን ይህንን የምክክር ሂደት ሙሉ ለሙሉ ይደግፋል። ይህም ሀገራዊ ባለቤትነት ያላቸው ሰላማዊ መፍትሄዎችን ለሀገር እድገት ያመጣል። የኢትዮጵያ ሰላም፣ መረጋጋትና አንድነት እንደ አፍሪካ ህብረት መሰረታዊ ነው። ምክንያቱም ለኢትዮጵያ ህዝብ ብቻ ሳይሆን ለቀጠናው ብሎም ለአህጉራችን ጠቀሜታው የጎላ ነው። ሰላምን ለማስረጽ ሀገራዊ መስማማትና ዘላቂ ሰላምን ለማምጣት ከእናንተ ጎን እንቆማለን። ይህ ብቻም አይደለም፣ የኢትዮጵያውያን ህልሞች እንዲሳኩ ከአጀንዳ 2063 ጋር እንዲጣጣምም ከጎናችሁ ነን። የኢትዮጵያ ሀገራዊ ምክክር ስኬታማነት የውስጥ ሰላምን ከማምጣት ባለፈ በቀጠናው እየፈጠረች ካለው የጂኦፖለቲካ የበላይነት አልፎ የውይይትና የዲፕሎማሲ ማዕከልነቷን የማረጋገጥ የማይተካ ፋይዳ አለው። ተመልካቾቻችን ከአዲስ ኢንተርናሽናል ኮንቬንሽን ዜናዎቻችን እንደቀጠሉ ናቸው። ከተለያዩ የህብረተሰብ ክፍሎች የተወከሉ የትግራይ ተወላጆች በምክክር ጉባኤው አዳራሽ በመገኘት ኢትዮጵያን ለማጽናት ሀሳብ እያዋጡ ነው። ተሳታፊዎቹ ትናንት ያስከፈለንን አለመቀራረብ እንዳይደገም ያጋጠሙ የፖለቲካ የታሪክ ክፍተቶችን በማጥበብ በአንድነት ወደ ተሻለ ምዕራፍ ለመሸጋገር ምክክሩ ትልቅ እድል ይፈጥርልናል የሚል እምነትም አላቸው። ወንድማገኝ ኃይሉ ተጨማሪውን ይዟል።
የሀገራዊ ምክክር ኮሚሽን ትናንት ወደ ተጠላ ሐሳብ ወደ መራራቅና አለመግባባት የመሩ ጉዳዮች ዛሬ አብቅተው ወደ ተግባባች የነገዋ ኢትዮጵያ ለመሻገር እንደ ድልድይ ሲመጣ አንዱና ትልቁ ተግባሩ የሁሉም ኢትዮጵያውያን ጥያቄ የሚስተናገድበትና ሁሉም መክሮ መፍትሄ የሚያዋጣበትን መድረክ መፍጠር ነበርም። ይህ ሐሳብ ዛሬ እውን ሆኖ ሁሉም ከጫፍ እስከ ጫፍ ተሰባስቦ የሚመክርበትን ይህን ታላቅ ጉባኤ እውን ለማድረግ ግን መንገዱ ቀላል አልነበረም። የአጀንዳ ማሰባሰብ ሂደቱ ፈታኝ ከነበረባቸው ሁኔታዎች አንዱ በትግራይ ክልል አጀንዳዎችን ማሰባሰብ ቢሆንም የማንም ዜጋ ጥያቄ መቅረት የለበትም፣ ሁሉንም ያካትት የሚለውን የኮሚሽኑን አቋም በአዲስ አበባ የትግራይ ተወላጆች አጀንዳዎቻቸውን እንዲያቀርቡ መድረክ ፈጠረም። ዛሬ ደግሞ እነዚህ ከተለያዩ የህብረተሰብ ክፍሎች የተወከሉ የትግራይ ተወላጆች በምክክር ጉባኤው አዳራሽ መክረው ኢትዮጵያን ለማጽናት ሐሳብ እያዋጡ ነው። ከሁሉ ማህበረሰብ ድምልኮቶ ድጎደሎ ነገር ነው። ምክክሩ ሁሉንም የህብረተሰብ ክፍሎች በአንድ ያሰባሰበ በመሆኑ ክፍተት የለውም። በውጭ ሀገር የሚኖሩ የትግራይ ተወላጆች፣ በክልሉ የሚገኙ የፖለቲካ ፓርቲዎችን እንዲሁም አክቲቪስቶችን ጭምር ያካተተ ነው። ትናንት አላሻገር ያሉ ጉዳዮች ዛሬ አቅም እንዳይኖራቸውና መግባባት እንዲጸና ሐሳብ ሀገር ሊያሻገር በምክክር መድረኩ ጉልበት አግኝተዋል። ተምለለውና ችግራት ለለ ሓደ ብልኾነ መንፈስ ብናሕውነት መንፈስ ባሉን ችግሮች ላይ አንድ በሆነ መንፈስ በወንድማማችነትና በሀገራዊነት መንፈስ እየመከርን ነው። ስለዚህ ሰላማዊ በሆነ መረዳዳት በተሞላበት መንገድ ችግሮቻችንን በሰላማዊ መንገድ ገልጸናል። ስለዚህ ሁሉም ህዝቦች መረዳዳት እንጂ አለመግባባት እንደሌለ ተገንዝበናል። ህዝቡ ችግሩንና ሐሳቡን በሰላማዊ መንገድ መግለጽ እንደሚችል ያየንበት መድረክ ነው። ስለዚህ የቀሩት ሳምንታት ጥሩ ይሆናሉ ብለን ተስፋ እናደርጋለን። በአሻህት ዓመታት ዘአክል ኣብ ኩናት ነከሪምና ማለት እዩ። ለዓመታት ያህል በግጭት ውስጥ ነበር። ስለዚህ ይህ ግጭት የማይጠቅም ሞራልን የሚጎዳ ሀገርንም ወደ ኋላ ሊመልስ የሚችልና ከቀረው ዓለም ጋር እንዲያንራመድ የሚያደርግ መሆኑን ተረድተናል። ትክክለኛው መፍትሄ ሊሆን የሚችለው በጠረጴዛ ዙሪያ ቁጭ ብሎ መነጋገር መሆኑን አምነን በእነዚያ 8 አጀንዳዎች መሰረት አድርገን ነው እየተወያየን ያለ ነው። ስለዚህ ሀገርን ወደፊት ለማስቀጠል የሚያስችል ከቀረው ዓለም ጋርም አብረን እንድንራመድ የሚያደርግ እንዲሁም ትላንት በአንድም ሆነ በሌላም ያጣናቸውን ብሔራዊ ጥቅሞቻችንን የምናስከብርበትንና የምናስመልስበትን መንገዶች ጭምር ያካተተ ሐሳብ አለ። በአጠቃላይ ዘላቂ ሰላምን ለማስፈንና ሀገራዊ መግባባትን ለማምጣት እየመከርን ነው። ትናንት አለመቀራረብ ያስከፈለው ዋጋ ዛሬ እንዳይደገም ላለፉት በርካታ ዓመታት የነበሩ የፖለቲካና የታሪክ ክፍተቶችን በማጥበብ ኢትዮጵያውያን በአንድነት የሚቆሙበትና ወደ ተሻለ ምዕራፍ የሚሸጋገሩበት እድል በምክክሩ ይፈጠራል የሚለው እምነታቸውም ጽኑ ነው። ለብዙሓት ዓመታት እርስ በርስና ለባእሱና ለብዙ ዓመታት እርስ በርሳችን ስንጣላ፣ ስንቃረን፣ በክፉ ዓይን ስንተያይ እርስ በርስ እንዳንረዳዳ ቁስል ሆነው የቆዩ ታሪኮችን ወደ አንድ የምናመጣበት የምንረዳዳበት ጠቃሚ የሆኑትን ይዘን ጠቃሚ ያልሆኑትን አስወግደን እንደ ህዝብና እንደ ኢትዮጵያዊ አንድ የምንሆንበት ሁኔታ ይፈጠራል ብለን እናምናለን። እርስ በርስ የሚያቃቅሩ ነገሮችን አስወግደን የተሻለና ለመጪው ትውልድ የሚጠቅም ለልጆቻችንና ለልጅ ልጆቻችን የተሻለች ኢትዮጵያን መፍጠር የሚያስችል ሁኔታ እንፈጥራለን ብለንም ተስፋ እናደርጋለን። ብዙሓት ድሻሻሉ ማሐየሹ ሁሉ ብዙዎቹ ስህተታቸውን እንዲያርሙ ሁሉንም እንዲያሻሽሉ እናምናለን። የኢትዮጵያ መጻኢ ዕድል የሚወሰንበት ይህ ሀገራዊ ምክክር ጥሩ ነገር ይዞ ይመጣል ብለን ተስፋ እናደርጋለን። ባለፈው ክፍተት ፋንታ መቀራረብን፣ በጥላቻ ፋንታ የጋራ መፍትሄን ያቀራረበው ይህ የምክክር መድረክ የትኛውም ኢትዮጵያዊ ድምፅ ሳይሰማ እንደማያልፍ በተግባር አሳይቷል። የዛሬው ውይይት የትናንት መራራቅን ታሪክ በማድረግ ሁሉም ዜጋ እኩል ለሀገር መጽናት የሚያመጣበት በጋራ ስምምነት የምትመራዋን አዲሷን ኢትዮጵያን ለመገንባት የተጣለ የማይናወጥ መሰረት ነው። ከሚከፋፍሉ ይልቅ አንድነትን የሚያጠናክሩ አጀንዳዎችን በማጉላት የጋራ ትርክትን መገንባት ይገባል ሲሉ የሲዳማ ክልል ወጣቶች ተናገሩ። ወጣቱ ትውልድ ለተዛቡ አመለካከቶች ሰለባ ከመሆን ይልቅ አሰባሳቢ አጀንዳዎችን በባለቤትነት የመምራት እድሉን ሊጠቀምበት ይገባል ብለዋል። አስረሳው ወግሼ ኢትዮጵያውያን በረጅም ዘመን የሀገር ግንባታ ታሪካቸው በአንድ ሀሳብ ተግባብተው በአንድ ልብ ተመርተው በእልፍ አጀንዳዎች ላይ በአሸናፊነት ቆመዋል። ይህ የድል ጉዟቸው ደግሞ መሰረቱ ከሀገር ፍቅር የተቀዳ የጋራ ትርክት ነው። የሲዳማ ክልል ወጣቶች ማህበር ፕሬዝዳንቱ ወጣት በቃሉ መሰረትም ይህ ከፋፋይ ትርክት ወጣቱ ከኛ ይልቅ የኔ በሚሉ
ትናንሽ ጎራዎች ውስጥ በመግባት ሀገርን በጥርጣሬ እንዲያይ አድርጓል ይላል። ልዩነቶችን በሚያሰፉ ሰዎች ራሳቸውን ብቻ ማየት እንዲችሉ ተደርጎ ሰፊ ስራ እንደተሰራ ነው የምናምነው። እነዚህ ሁኔታዎች ደግሞ የኛ የምንለውን ነገር አተን ትናንሽ ቡድኖችን ብቻ የኔ ወደሚል ሀሳቦች ውስጥ የመጣንበት ነው። ይህ ከፋፋይ ትርክት ከግለሰብ እስከ ቤተሰብ ድምር ውጤቱ ደግሞ ሀገርን ዋጋ እያስከፈለ ዘልቋል የሚለው ደግሞ የሲዳማ ክልል ወጣቶች ማህበር ስራ አስፈጻሚ አባሉ ወጣት አሳምረው ግዛው ነው። ከፋፋይ ትርክቶች ከግለሰብ የሚመነጩ ወጣቱነት እየመሰሉ ባለቤትነት እንዳይሰማው የሆነ እንደተገለለ በመደረግ ሀገራችን ዋጋ እያስከፈለ ቆይቷል። አንድ ወጣት ላይ የሚፈጠረው ነገር እንደ ቤተሰብ ይጎዳል። ቤተሰብን ጎዳ ማለት ሰፈር አካባቢን ይጎዳል። ከአካባቢው የሚነሱ ነገሮች ደግሞ እንደ ሀገር ጉዳት አምጥተዋል። የትኛውም ቡድን ለሀገር እሰራለሁ ካለ ከኔ ይልቅ የኛ ወደሚለው አካታች ተረክ መሻገር እንዳለበትም ወጣት በቃሉ ይገልጻል። የኛ ኢንተረስት ይነካብናል ብለው የሚያስቡ አካላት ለዚህ ተዋናይ ሆነው ሀገር በሚያጠፉ ጉዳዮች ላይ እንቅስቃሴ ሲያደርጉ ይታያል። ያንን እንቅስቃሴ ደግሞ ለማስፈጸም ወጣቱን ይጠቀሙበታል። ከነጣጣይ ሀሳቦች እኔ ከሚሉ ሀሳቦች ወጥተን ደግሞ ወደ ጋራ እኛ ወደሚል አስተሳሰብ መምጣት የጋራ በሚያደርጉት ትርክቶቻችንን በሚገነቡ ጉዳዮች ላይ ደግሞ ይህን ኃላፊነት ደግሞ ወጣት በተሻለ ሁኔታ መወጣት አለበት የሚል እምነት አለን። የትኛውም ብሔራዊ አጀንዳ በተግባቡ ዜጎች ጠንካራ ተሳትፎ እውን ይሆናል። በእንዲህ አይነቱ ሂደት ደግሞ ወጣቶች የጋራ ትርክት በወለደው ህብረት ቆመው የአጀንዳው ባለቤት እንዲሆኑ ይጠበቃል። ወጣቱ በዚህ ሰዓት መሆን ያለበት የአጀንዳ አስፈጻሚ ሳይሆን የአጀንዳው ባለቤት መሆን አለበት። አንድ አጀንዳ ከመጣ ለምን፣ እንዴት፣ ውጤቱስ ምንድን ነው? እየመጣ ያለው አጀንዳ ሀገራችንን ይጎዳል። ሀገር ተጎዳች ማለት እኔ ተጎዳ። ስለዚህ ከወጣቱ የሚጠበቀው የነነት ስሜት ነው። ኢትዮጵያ ለዓመታት የጥላቻና የልዩነት መሰረት የሆኑ ከፋፋይ ትርክቶችን ከስራቸው በመንቀል ሀገራዊ መግባባትን የሚያመጣ አሰባሳቢ ትርክትን እውን ለማድረግ በአካታች ምክክር እየሰራች ነው። ተመልካቾቻችን ከዚህ ከአዲስ ኢንተርናሽናል ኮንቬንሽን የእስካሁኖቹ ዜና ነበሩ። ዜናዎችን በመምራት ሰናይት ብርሃኔ አብሬያችሁ ቆይታ አድርጌያለሁ። ሸጎሌ ከሚገኘው ዋና ስቱዲዮ ደግሞ ባልደረባችን ነጻነት ፍቅሩ ትጠብቃችኋለች። ሰናይት እናመሰግናለን። ከአራቱ ማዕዘናት ከፖለቲካ ፓርቲዎች፣ ከሲቪል ማህበራት፣ ከሴቶች፣ ከወጣቶች፣ ከሁሉ ከምሁራንም ጭምር የእርስ በርስ ትስስር ያለበት የተለያዩ ህዝቦችን ለማወቅ ጥያቄያቸውንም ለማወቅ ራሳቸውን ሰዎችንም የመጡበትን ቦታ ባህልና ማንነታቸውን ለማወቅ የረዳ የተወከሉት የማህበረሰብ ክፍሎችም ከታች ጀምረው ነው እየተመረጡ የመጡት። ይሄ አካታችነቱን በግልጽ ያሳያል። ሁላችንም የተራራቀ ሀሳብ ያለን ሰዎች በትክክለኛ ድምጻችንን የምናንጸባረቅበት አሉ የሚባሉ አጀንዳዎች በዚህ ምክክር ኮሚሽን ተካተዋል። እየተወያየንባቸው እንገኛለን። አብዛኛው ኢትዮጵያዊ ያለውን ሀሳብ ይዞ ወደ መድረክ መጥቷል። በዚህ ምክክርም አብዛኛዎቹ ችግሮቻችን ይፈታሉ ብለን እናስባለን። ያሉን የፖለቲካ ስብራቶችን በደንብ አድርገን እንጠግንበት፣ አዲስ አሰራሮች የምናመጣበት፣ ጠንካራ ተቋማትን ቢውልድ የምናደርግበት ምዕራፍ ይሆናል ብዬ አስባለሁ። ሚሚዬ ብር ልኬልሻለሁ ብላኝ ለመነዘር ወደ ባንክ እየሄድኩ ነው። ብር የኔ ልጅ የሲቢ ብቻ ነው። ከውጭ ሀገራት በኢትዮ ዳይሬክት፣ ካሽኮ፣ ሲቢ ኮኔክት እና በሌሎችም ዲጂታል የገንዘብ ማስተላለፊያዎች ቀጥታ ወደ ሂሳቡ ሲላክሎት እንዲሁም ከባንካችን ጋር በሚሰሩ የውጭ ሐዋላ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ ሲቀበሉ በዕለታዊ የውጭ ምንዛሬ መሸጫ ተመን መንዝረን ዳጎስ ያለ ተጨማሪ ጉርሻ እናበረክትሎታለን። በእጁ የሚገኝ የውጭ ሀገር ገንዘብ በባንካችን ሲመነዝሩ በጉርሻው ይደሰታሉ። በባንካችን ያስልኩ፣ በባንካችን
ብሮችን ይመንዝሩ፣ የበለጠ ያገኙ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያ ቴሌቪዥን ላይ ትገኛላችሁ። ዜና ኢትዮጵያ ወደ እናንተ እየደረሰ ይገኛል። ተመልካቾች ወደ ሌሎች ጉዳዮቻችን እናልፋለን። አረንጓዴ አሻራ የአየር ንብረት ለውጥን ከመከላከል በተጨማሪ በኢኮኖሚው ዘርፍ ውጤት እያመጣ ይገኛል። የጠቅላይ ሚኒስትር ጽሕፈት ቤት የቤተ መንግስት አስተዳደርና የመንግስት ኮሚኒኬሽን አገልግሎት አመራሮችና ሰራተኞች የአረንጓዴ አሻራቸውን አሳርፈዋል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን አባዲ ወይናይ በቀጥታ መስመር ላይ ነው የሚገኘው። አባዲ እንዴት ውለሃል? በተለይ የአረንጓዴ አሻራ እንደ ሀገር ምን ውጤቶችን እያስመዘገበ ነው ተባለ? በዚህ መርሃ ግብር ላይ ዛሬ የተተከሉ ችግኞች ደግሞ የምግብ ዋስትናን ለማረጋገጥ ፋይዳቸው ምንድን ነው የሚለውን መረጃዎችን ብታጋራን። አመሰግናለሁ። እንግዲህ በዛሬው ዕለት የጠቅላይ ሚኒስትር ጽሕፈት ቤት የቤተ መንግስት አስተዳደር እንዲሁም ደግሞ የመንግስት ኮሚኒኬሽን አገልግሎት አመራሮችና ሰራተኞች በዛሬው ዕለት የአረንጓዴ አሻራቸውን እያሳረፉ ይገኛሉ። በዚህ በቆቃ የኃይል ጣቢያ ማመንጫ አካባቢ በሚገኘው ቤተ መንግስት ላይ የተለያዩ የችግኝ ፍራፍሬዎችን እየተከሉ ነው የሚገኙት። እነዚህ ችግኞች በተለይም ደግሞ የምግብ ዋስትናን ሊያረጋግጡ የሚችሉ መሆናቸውን የተገለጸው በዚሁ የችግኝ ተከላ መርሃ ግብር ተገኝተው ሀሳባቸውን ሲያጋሩ የነበሩት የጠቅላይ ሚኒስትር ጽሕፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትሩ አለም ፀሐይ ጳውሎስ እንደገለጹት ከሆነ ኢትዮጵያ በአረንጓዴ አሻራ አማካኝነት በርካታ ስኬቶችን እያስመዘገበች እንደምትገኝ አንስተዋል። የአየር ንብረት ለውጥን ከመከላከል ጎን ለጎን በርካታ ኢኮኖሚያዊ ፋይዳዎች ይህ የአረንጓዴ አሻራ እያስገኘ እንደሚገኝ አንስተዋል። ኢትዮጵያ በተለይም ወደ ውጭ የምትልካቸው የተለያዩ ምርቶች እየጨመሩ እንደሚገኙ አንስተዋል። በተለይም እንደ ቡና፣ አቮካዶ ያሉ የፍራፍሬ ምርቶች ከጊዜ ወደ ጊዜ ገበያቸው እየጨመረ እንደሚገኝና ለዚህ ደግሞ አጠቃላይ የአረንጓዴ አሻራ መርሃ ግብር ከፍተኛ አስተዋጽኦ ወይም ደግሞ ከፍተኛ አበርክቶ እንዳለው ሲያነሱ ነበር። እዚህ አካባቢ የምንገኝበት ከዚህ ቀደም የተለያዩ ፍራፍሬዎች ያልነበሩበት እንዲሁም ደግሞ ባዶ ቦታ የነበረ መሆኑን አንስተው ነገር ግን እየተሰሩ ባሉ ስራዎች አማካኝነት አሁን ላይ ምርት እየሰጡ እንደሚገኙ አንስተዋል። ዛሬ እየተተከሉ የሚገኙት የተለያዩ የፍራፍሬ ምርቶችም በቀጣይም የኢትዮጵያን ኢኮኖሚ ሊያጠናክሩ የሚችሉ ከዛ ባሻገርም የምግብ ዋስትናን ሊያረጋግጡ የሚችሉ ፍራፍሬዎች መሆናቸውን አንስተዋል። ይህ ደግሞ አጠቃላይ የኢትዮጵያ ያላትን የአረንጓዴ አሻራን ስራ ይበልጥ ለማጠናከር አይነተኛ ሚና እንደሚጫወት አንስተዋል። በአጠቃላይ ግን ኢትዮጵያ በአረንጓዴ አሻራ አማካኝነት ለዓለም እያስመዘገበችው ለዓለም እየሰጠችው ያለው ጸጋ በረከት ከጊዜ ወደ ጊዜ እያደገ እንደሚገኝና በአረንጓዴ አሻራ አማካኝነት የዜጎች ተሳትፎ እንዲሁ ከጊዜ ወደ ጊዜ እየተጠናከረ እንደሚገኝ አንስተዋል። በሌላ መልኩ ደግሞ በዚህ የተገኙት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታው አቶ ተስፋውን ጎበዛይ እንደገለጹት ከሆነ ኢትዮጵያ በአረንጓዴ አሻራ አማካኝነት እያስመዘገበች ያለው ስኬት ከጊዜ ወደ ጊዜ እያደገ እንደሚገኝ አንስተዋል። በተለይም ደግሞ የሀገሪቱ የደን ሽፋን እንዲጨምር ከዛ ባሻገርም የተራቆቱ መሬቶች እንዲያገግሙና ወንዞች ውሃ እንዲይዙ ከዛ ባሻገርም የአፈር መንሸርሸርን ከመቀነስ አኳያ በርካታ ውጤት እያመጣ እንደሚገኝ አንስተዋል። ዛሬ እየተተከሉ ያሉ ችግኞች ደግሞ በተለይም በዋናነት የምግብ ዋስትናን ሊያረጋግጡ የሚችሉ ከመሆናቸው ጋር ተያይዞ ኢትዮጵያ በምግብ ራሷን ለመቻል እያደረገችው ያለውን ጉዞ የአረንጓዴ አሻራ በእጅጉን እያገዘ እንደሚገኝና የጀርባ አጥንት ሆኖ እያገዘ እየደገፈ እንደሚገኝ አንስተዋል። በተለይም ደግሞ ኢትዮጵያ የኢኮኖሚ እንቅስቃሴዋን ለማጠናከር የአየር ንብረት ለውጥን ለመከላከል እያደረገችው ያለው ስራ በከፍተኛ ሁኔታ በከፍተኛ ጥንቃቄ እየተመራ እንደሚገኝ አንስተዋል። የአረንጓዴ አሻራም ይህ እያጠናከረ እንደሚገኝ አንስተዋል። በዛሬው ዕለት የአረንጓዴ አሻራቸውን ሲያሰርፉ የነበሩ የተለያዩ መስሪያ ቤቶች ሰራተኞችም እንደገለጹት ከሆነ በተለይም ዛሬ የተከሏቸው ችግኞች በቀጣይም እንዲጸድቁ ዘላቂ የሆነ እንክብካቤ ለማድረግ ከወዲሁ ቁርጠኛ መሆናቸውና ዛሬ ላይ በመሳተፋቸውም አሻራቸው በማኖራቸውም እጅግ ደስተኛ መሆናቸውን ሲያነሱልን ነበር። እኛ በታዘብነው ቅኝት እጅግ በርካታ ቁጥር ያላቸው የተለያዩ የፍራፍሬ ችግኞች እየተተከሉ እንደሚገኙ መታዘብ ችለናል። አባዲ ወይናይ ስለ መረጃዎች እናመሰግናለን። ኢትዮጵያ ዛሬ እያስመዘገበችው የሚገኘው ፈጣን የኢኮኖሚ እድገት ከ5 ዓመት በፊት የመደመር መንግስት ቃል የገባውን በተግባር ያረጋገጠ ነው። የመደመር መንግስት አዲስ የእይታ ውጤት የሆነው ይህ የፖሊሲ አቅጣጫ ኢትዮጵያን በዓለም አቀፍ ደረጃ በምሳሌነት የምትጠቀስ ሀገርም አድርጓታል። የብዝሃ ዘርፍ ኢኮኖሚ ግንባታም ኢትዮጵያ በሚገባት ከፍታ ላይ እንድትቀመጥ መሰረት እየጣለ ይገኛል። ጌታቸው ባልቻ የጊዜ ማዕበልና የፈተና ወጀብ በተፈራረቁበት ምድር ተስፋን የሰነቀች ሀገር በጸና ራዕይዋ አዲስ ታሪክ ከመጻፍ የሚያግዳት የለም። ባለፉት 5 ዓመታት ኢትዮጵያ ያለፈችበት መንገድ የዚሁ እውነት ማረጋገጫ ነው። የፈተናን ከባድ ጥላ በተስፋ ብርሃን አሸንፋ የማንሰራራትና የለውጥ ጉዞዋን በጽናት ያስቀጠለችበት 5 የጽናትና የማንሰራራት ዓመታት። ይህ ስኬታማ ጉዞ ከአፍሪካ አድማስ አልፎ በዓለም መድረኮች እየተሰማ የኢትዮጵያ ስም በዓለም አቀፍ ደረጃ በክብርና በሞገስ እንዲጠራ አድርጓል።
የኢትዮጵያ የስንዴ ምርት በ2023 በ1.6 ሚሊዮን ሜትሪክ ቶን ጨምሯል። ዛሬ በደስታ የምንነግራችሁ ይህ ምርታማነት ኢትዮጵያን በታሪኳ ለመጀመሪያ ጊዜ በስንዴ ማምረት ራሷን እንድትችል አድርጓታል። የኢትዮጵያን የልማት ስኬት ስመለከት ኢትዮጵያ በዓለም ፈጣን እድገት እያስመዘገበች ነው። ባለፉት ዓመታት ያስመዘገበችው ጠንካራ እድገት የመጪው ጊዜዋም ጠንካራ መሰረት እንዲኖረው ያደርጋል። ይህ በዓለም አቀፍ ደረጃ ከፍተኛ አድናቆት የተቸረውና በተጨባጭ የሀገሪቱን ታሪክ እየቀየረ የሚገኘው ሁለንተናዊ የለውጥ ጉዞ የመደመር መንግስት ያመጣው አዲስ እይታ ውጤት ነው። ኢትዮጵያ በተፈጥሮ ጸጋ፣ በታሪክ፣ በባህል፣ በለም መሬት፣ በውሃ ሀብት፣ በማዕድን ክምችትና በታታሪ የሰው ኃይል የታደለች ምድር። ይህችን ታላቅ ሀገር የሚገባት ከፍታ ላይ ማስቀመጥ ደግሞ የመደመር መንግስት ከ5 ዓመታት በፊት ለህዝቡ የገባው ቃል ነበር። ዋናው ግብም ሀገሪቱን ከቆየችበት የአንድ ነጠላ ዘርፍ ጥገኝነት አውጥቶ ወደ ብዝሃ ዘርፍ፣ ብዝሃ ተዋናይና ብዝሃ ተጠቃሚ ኢኮኖሚ ማሸጋገር ነው። ሀገራችን ወደ ብልጽግና ጎዳና የማሸጋገር ውጥናችን ወደ ውጤት ለመቀየር ኢኮኖሚያችን በብዝሃ ዘርፎች የተዋቀረ በብዝሃ ተዋናይ የሚሳተፉበትና ብዙዎችን ተጠቃሚ እንዲያደርግ አበክረን እንሰራለን። በአንድ ዘርፍ ላይ ብቻ የተመሰረተ ኢኮኖሚ የዓለም ገበያ በተናጋ ቁጥር አብሮ ይረበሻል። ያልተጠበቁ ሁነቶች ሲከሰቱም በቀላሉ ለጉዳት ይዳረጋል። በብዙ ዘርፎች ላይ መሰረቱን ያቆመ ኢኮኖሚ ግን እንደ ጠንካራ ዛፍ ስሮቹን በምድር አጥልቆ የዘመንን ፈተናዎች ይሻገራል። ለአውሎ ንፋስም ሆነ ለወጀብ በቀላሉ እጅ አይሰጥም። የኢትዮጵያ ኢኮኖሚ ባለፉት 5 ዓመታት ዓለማችንን ያወኩ ሁነቶችን ተቋቁሞ በሀገር ውስጥ ከተከሰቱ ግጭቶች ጫና አልፎ ተከታታይና ፈጣን የእድገት ስኬትን አስመዝግበዋል። ግብርናው በዘመናዊ አሰራር ታግዞ ምርታማነቱ በማደጉ ለስንዴ ምጽዋት እጇን ተዘረጋ የነበረችው ኢትዮጵያ ዛሬ ጎተራዋን ሙሉ አድርጋ ለውጭ ገበያ ማቅረብ ጀምራለች። የሀገር ውስጥ ኢንዱስትሪው ደግሞ የውጭ ምርቶችን በመተካት መዋቅራዊ የኢኮኖሚ ሽግግር መደላድልን እያመቻቸ ይገኛል። ኢንዱስትሪ፣ ማዕድን፣ ቱሪዝምና ዲጂታል ቴክኖሎጂ ትኩረት በማግኘታቸው የኢትዮጵያን እድገት በተቀናጀ ሁኔታ እየመሩት ነው። ግብርናውም ሪስፖንድ አድርጎ በፍጆታችን ብቻ ሳይሆን በኤክስፖርታችን የሚታይ ሆኗል። አሁን ግን በወርቅ፣ በማዳበሪያ፣ በጋዝ፣ በሴራሚክ፣ በሲሚንቶ የፕራይቬት ሴክተሩ ኢንተርቬንሽን መንግስት አይን ሲገልጥና ሲያመቻች ምን ሊያመጣ እንደሚችል ያሳያል። የመደመር መንግስት አቅምን የማስተባበር ፍልስፍና ለግሉ ዘርፍ የኢኮኖሚውን ምህዳር ሰፊ ዕድል በመክፈት ረገድም ፍሬ ማፍራት ችሏል። መንግስት የነጠረ የታወቀ ሚና የሚጫወትበት መንግስት ከፕራይቬት መንግስት ከህዝብ መንግስት ከአጋር ድርጅቶች ተቀናጅቶ የሚሰራበት የመደመራዊ ፈጠራና ፍጥነት ያስፈልጋል። ያ ነው ሁለንተናዊ ብልጽግና የሚያመጣው። ለምሳሌ ፓብሊክ ፕራይቬት ፓርትነርሺፕ ኢትዮጵያ ውስጥ የገበታ ፕሮጀክቶች ጎርጎራ፣ ወንጪ ምናምን ላቸውን ሰርቷል። ምንም አጋንኛ አይደለም። እስካሁን በዞርኩበት ዓለም ጎርጎራን የሚያክል ጥራትም ግዝፈትም ያለው ሪዞርት አይቻልም። ይህ የኢትዮጵያ የኢኮኖሚ እድገት በዘመናዊ መንገድ የተገኘ እንጂ በድንገት የመጣ አይደለም። የሀገሪቱን እምቅ አቅም ያገናዘበ የፖሊሲ ትግበራ፣ የተቀመጡ ግቦችን ለማሳካት በተደረገ የሌት ተቀን ጥረትና በተቀናጀ አመራር የመጣ ውጤት ነው። ይህንን አስደናቂ ስኬት ዓለም አቀፍ የፋይናንስ ተቋማትም ጭምር የመሰከሩትና ማረጋገጫ የሰጡት እውነት ነው። መላው የኢትዮጵያ ዜጎች ኢትዮጵያ እያንሰራራች ነው። የብልጽግና ጉዞዋን ጀምራለች። ለአፍሪካ ምሳሌ የሚሆኑ ስራዎች ጀምራለች። በዚህ ዓመት በአፍሪካ ውስጥ 10.2% የሚያድግ ብቸኛው ሀገር የእናንተዋ ጥንታዊት ድንቅ ኢትዮጵያ ናት። እንኳን ደስ ያላችሁ። በተለያዩ የፖለቲካ፣ የኢኮኖሚ፣ የጸጥታና የተፈጥሮ ፈተናዎች መካከል በጽናት የተጓዘው የኢትዮጵያ የ5 ዓመታት የስኬት ጉዞ ሀገሪቱ ፈተናዎችን ወደ ዕድል በመቀየር አዲስ የልማትና የተስፋ ምዕራፍ ላይ መሆኗን ያሳያል። ይህም የመደመር መንግስት ለቀጣይ ትውልድ የተሻለች የተረጋጋችና የበለጸገች ኢትዮጵያን ለማሸጋገር ያስቀመጠው ግብ በጠንካራ መሰረት ላይ የተገነባ መሆኑን ያረጋግጣል። ኢኮኖሚው አይበገሬ ሲሆን ዋዣቂ በሆነው ዓለም ውስጥ አይበገሬ ሀገር የመገንባቱ መሰረት ይያዛል። የዛሬ 5 ዓመቱ ቃል በተግባር ተገልጦ ሀገር ሰርቷል። ለነገ አዲስ መስፈንጠር
መልህቋን ጥላ ከነበረችበት የአድማስ ዳርቻ መርከቧ ኢትዮጵያ የማይናወጠውን የአይበገሬነትና የብልጽግና ጉዞዋን እየቀዘፈች ነው። የነገው ቀጣይ የ5 ዓመት መዳረሻችን አሁን እንደ ሀገር እያሳካ ነው ባለው ኑባሬ አዲስ ታሪክ የጻፈ እውነታም ትላንት ቃል ተገብቶ ዛሬ ላይ በተገኘው ውጤት የሚመሰረት የለውጥ ፍኖት ነው። የአፍሪካ ሎጂስቲክስና ኮሚኒኬሽን ሲምፖዚየም 2026 በአዲስ አበባ መካሄድ ጀመረ። በዩኤስ አሜሪካና በኢትዮጵያ ትብብር የተዘጋጀው ሲምፖዚየሙ በአፍሪካና አሜሪካ የመከላከያ ሎጂስቲክስና ኮሚኒኬሽን ትብብር ዙሪያ ትኩረት ያደረገ ሲሆን ከ40 የአፍሪካ የተለያዩ ሀገራት የመከላከያ ዘርፍ ተወካዮችና 25 የሚጠጉ የመከላከያ ሎጂስቲክስና ኮሚኒኬሽን ኢንዱስትሪ አጋሮች እየተሳተፉበት ይገኛል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ተጨማሪ መረጃ ሊሰጠን ሪፖርተራችን መሐመድ ራማቶ በቀጥታ መስመራችን ላይ ይገኛል። መሐመድ እንዴት ውለሃል? በዚህ ሲምፖዚየም ላይ ስለ ኢትዮጵያ ምን ጉዳዮች ተነሱ የሚለውን መረጃዎችህን ብታጋራን። አመሰግናለሁ። የአፍሪካ ሎጂስቲክስ እና መረጃ ሲምፖዚየም 2026 በአዲስ አበባ እየተካሄደ ነው የሚገኘው። ይህ ጉባኤ እንግዲህ በአይነቱ ለየት ያለና በኢትዮጵያም ለመጀመሪያ ጊዜ የሚደረግ እንደሆነ ነው የተነገረው። ይህ ጉባኤ የተዘጋጀው በአሜሪካ መንግስትና በኢትዮጵያ መከላከያ ሚኒስቴር በጋራ ትብብር የተዘጋጀ ነው። በዚህ ጉባኤም ከ40 የአፍሪካ ሀገራት የተወጣጡ የመከላከያ ኃላፊዎችና እንዲሁም ባለሙያዎች፣ በሌላም በኩል ደግሞ ከአሜሪካን ሀገር የመጡ የዘርፉ የሎጂስቲክስና የኮሚኒኬሽን አጋር ተቋማትም የተለያዩ ስራዎቻቸውን ይዘው ቀርበዋል። የሚሰጡትን አገልግሎት እያስተዋወቁ ነው የሚገኘው። እንግዲህ ይህ ጉባኤ እንግዲህ ዓላማውን ያደረገው አፍሪካ በቀጣይም ለዓለም ሰላምና መረጋጋት ትልቅ ሚና የሚኖራት ስለሆነ ባሉ ሀብቶች ባሉ ውስን ሀብቶች እንዴት የተሻለ አገልግሎት መስጠት እንደሚቻልና እንዴት ለጋራ ዓላማ መቆም እንደሚገባ የተለያዩ ሀሳቦች የሚነሱበት እንደሆነ ነው የተነገረው። ጉባኤው እንግዲህ ለሚቀጥሉት እስከ ሐምሌ 25 ድረስ የሚቆይ ነው የሚሆነው። በዚህ ጉባኤ እንግዲህ ኢትዮጵያ ለምን እንደተመረጠችም የተለያዩ ሀሳቦች ተነስተዋል ማለት ነው። ኢትዮጵያ እንግዲህ ከዚህ ቀደም ጀምሮ ከቀደምት ጊዜ ጀምሮ ለዓለም ሰላም የበኩሏን አስተዋጽኦ ስታደርግ የነበረች እንደነበረ ተገልጿል። ለአብነትም የኮንጎ የሰላም ማስከበር ሂደት በአፍሪካም በሱዳንም በሌሎችም በዲሞክራቲክ ኮንጎም የተለያዩ አካባቢዎች ላይ ለሰላም ማስከበር ሰፊ አስተዋጽኦ ስታደርግ እንደነበረች ተገልጿል። ይህ ዋነኛው ለጉባኤው እንድትመረጥ ያደረጋት ምክንያት ነው። በሌላ በኩል ደግሞ እንድትመረጥ ያደረጋት የመንግስት በልማት ስራዎች ስኬታማ መሆኑም አንዱ እንድትመረጥ ያደረጋት ነገር ነው። እነዚህ ጉዳዮች እንግዲህ ኢትዮጵያ ይሄንን ታላቅ ሲምፖዚየም እንድታዘጋጅ ምክንያት ሆነዋል ማለት ነው። በዚህ ጉባኤ እንግዲህ ኢትዮጵያም በመከላከያ ሎጂስቲክስና እንዲሁም ደግሞ በመረጃ ረገድ ለአፍሪካ አህጉር ለመጡ ወገኖች ልምዷን የምታካፍል ይሆናል። ሌሎችም ደግሞ የአፍሪካ የመከላከያ አባላት ልምዳቸውን የሚያካፍሉ ነው የሚሆነው እና እንግዲህ በቀጣይ ቴክኖሎጂዎችን እንዴት አብሮ መጠቀም እንደሚቻል ቴክኖሎጂዎችን እንዴት ማሳደግ እንደሚቻልም በዚህ ጉባኤ ውይይት ይደረጋል ማለት ነው። በጉባኤው መክፈቻ ላይ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ እንዲሁም ደግሞ የአፍሪካ አሜሪካ የጦር እዝ ማለትም አፍሪኮም ዋና አዛዥ ጀነራል አንደርሰን እንዲሁም ደግሞ የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ተገኝተው የተለያዩ መልእክቶችን አስተላልፈዋል ማለት ነው። እንግዲህ ኢትዮጵያ ያላትን ልምድ የምታካፍልበት መድረክ እንደሆነም ነው የተገለጸው። መድረኩ እንግዲህ ለሚቀጥሉት 5 ቀናት የሚካሄድ ነው የሚሆነው። ለጊዜው ያለኝ መረጃ ይህን ይመስላል። መሐመድ ራማቶ ስለ መረጃዎች እናመሰግናለን። ኢትዮጵያ ለዓለም የአየር ንብረት ለውጥ ችግር ምላሽ ለመስጠት ለአረንጓዴ ኢኮኖሚ ግንባታ ከፍተኛ ትኩረት ሰጥታ እየሰራች ነው። ይህንን ያለው ደግሞ የፕላንና ልማት ሚኒስቴር ነው። ባለፉት ዓመታት የተከናወኑ የአረንጓዴ አሻራ መርሃ ግብሮችና የታዳሽ ኃይል ልማት ኢትዮጵያ ለዘርፉ የሰጠችውን ትኩረት የሚናገሩ መሆናቸውን የፕላንና ልማት ሚኒስትር ዴኤታ የሆኑት ስዩም መኮንን ተናግረዋል። የአየር ንብረት ለውጥ ዘርፍ የ2018 በጀት ዓመት አፈጻጸምና የ2019 እቅድ የውይይት መድረክ እየተካሄደም ይገኛል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊሰጠን ሪፖርተራችን ባየ ሙላት በቀጥታ መስመራችን ላይ ነው የሚገኘው። ባየ እንዴት ውለሃል? ቀደም ሲል ካነሳሁት ጉዳይ ጋር ተያይዞ በተለይ ኢትዮጵያ በአረንጓዴ ኢኮኖሚ ስትራቴጂዋ የአየር ንብረት ለውጥን ለመከላከል እየሰራች ያለው ስራ ምንድን ነው በሚል ተገለጸ የሚለውን መረጃዎችን ብታጋራን።
መልካም ነጻነት ዓለማችን ላይ አሁን በከባድ የሆነ የአየር ንብረት ለውጥ እየተፈተነች ትገኛለች። እንደ ምዕራብ ዓለም ብንመለከት አውሮፓና አሜሪካ አካባቢ በከባድ የሙቀት መጨመር እየተጠቃች ነው የምትገኘው። ከዛ ባለፈ ደግሞ የበረዶ መቅለጥና የጎርፍም እንደዚህ በተመሳሳይነት ለዓለማችን ከባድ ፈተና ሆኗል። ኢትዮጵያ የምትገኝበት የምስራቅ አፍሪካ ቀጠናም እንደዚሁ ለአየር ንብረት ለውጥ እዚህ ግባ የሚባል አስተዋጽኦ ወይም ደግሞ መነሻ ባይኖረውም ከአየር ንብረት ለውጥ ጫና መላቀቅ አልቻለም። በተለይም ደግሞ የዝናብ መጠን መቀነስ፣ መፈራረቅ፣ የሙቀት መጠን መጨመር፣ ድርቅ የመሳሰሉትን ጉዳቶችን እያስተናገደ ነው የሚገኘው። ኢትዮጵያ ይህንን መሰረት በማድረግ ከዚህ መነሻነት በማድረግ ለአየር ንብረት ለውጥ ምላሽ እየሰጠች ትገኛለች። ደግሞ ከዓለም ሀገራት ከቀዳሚዎቹ ተርታም ትሰለፋለች እና በዚህ ረገድ ትልቅ ስራ እየሰራች ነው የምትገኘው። የፕላንና ልማት ሚኒስቴርና የአካባቢ ጥበቃ ባለስልጣን የአየር ንብረት ለውጥ ዘርፍን የ2018 ዓ.ም ወይም በጀት ዓመት አፈጻጸምን እየገመገሙ በሚገኝበት መድረክ የሚሆነው የተገለጸው የፕላንና ልማት ሚኒስትር ዴኤታው ስዩም መኮንን ኢትዮጵያ ለአየር ንብረት ለውጥ የምታበረክተው አስተዋጽኦ ዝቅተኛ ቢሆንም ለምላሹ ግን ለመፍትሄው ግን ቀድማ ተሰልፋለች ነው ያሉት። በተለይም ደግሞ በአረንጓዴ አሻራ መርሃ ግብር በጥቂት ዓመታት ከ48 ቢሊዮን በላይ ችግኞችን በመትከል የደን ሽፋንን መጨመር፣ የውሃ አካላትን መጠበቅ የመሳሰሉ እርምጃዎችን እየወሰደች ነው የምትገኘው። ይህ ከራሱ አልፎ ለዓለም አቀፋዊ ለሆነው የአየር ንብረት ለውጥም የራሷን አስተዋጽኦ እያበረከተች መሆኑን ነው የጠቀሱት። ከዛ ባለፈ ደግሞ በቀይ ጭሶችን ወደ ከባቢ አየር የሚለቀቁ በቀይ ጭሶችን በመቀነስ በኩል እንደዚሁ የተለያዩ አዋጆችና መመሪያዎችን አውጥታ እየሰራች ነው የምትገኘው። ለአብነት ያክል ወደ ከባቢ አየር የሚለቀቁ ጋዞችን ለመቀነስ ታዳሽ ኃይል ላይ በስፋት እየሰራች ትገኛለች። ታላቁ የኢትዮጵያ ህዳሴ ግድብ እንዲሁም ደግሞ ሌሎች የንፋስና የጂኦተርማል የኃይል ማመንጫዎችም ለዚህ ተጠቃሽ ናቸውና የአየር ንብረት ለውጥን በአረንጓዴ ኢኮኖሚ ፖሊሲዋ እየተከላከለች ነው የምትገኘው። የአረንጓዴ ኢኮኖሚ ስትራቴጂዋ ከፍተኛ የሆነ ድርሻን እያበረከተ ነው። በዚህ ብቻ ሳይሆን ከኤሌክትሪክ የሚሰሩ መኪኖችን በማብዛት ወይም ደግሞ ወደ ሀገር ውስጥ እንዲገቡ በማድረግና ያገለገሉ መኪኖች ወደ ሀገር ውስጥ እንዳይገቡ በማድረግ በካይ ጭሶችን እየቀነሰች ትገኛለችና እነዚህ ለአረንጓዴ ኢኮኖሚ ስትራቴጂው አካል የሆኑና ለአየር ንብረት ለውጥ ለመቀነስ ከፍተኛ አስተዋጽኦ እያበረከቱ መሆኑን ነው የተናገሩት። ከዛ ባለፈ ደግሞ በአካባቢ ብክለትም እንደዚሁ የደረቅ ቆሻሻ አዋጅን በማጽደቅ ለአካባቢና አፈርን የሚበክሉ የቆሻሻዎችን ለአንድ ጊዜ ጥቅም የሚውሉ ፕላስቲኮችን በመቀነስ በኩል ከፍተኛ አስተዋጽኦ እያደረገች መሆኑን ነው የጠቀሱት። ከዚህ ባለፈ በቀጣዮቹ ዓመታትም እንደዚሁ የአረንጓዴ ኢኮኖሚ ስትራቴጂውን አጠናክራ በመቀጠል የአየር ንብረት ለውጥን ለመከላከል የምታደርገውን ጥረት አጠናክራ እንደምትቀጥልና ይህ ደግሞ በዓለም ደረጃ ስሟን ከፍ አድርጎ የሚያስጠራት መሆኑን የነገሩ። ለአብነት ያክል ኮፕ 32 እንድታስተናግድ መመረጧም የዚሁ ስራ እውቅና የሰጠ መሆኑን ነው የገለጹት። ነጻነት ባየ ሙላት ስለ መረጃዎች እናመሰግናለን። ኢትዮጵያ በግብርናው ዘርፍ አዲስ ምዕራፍ የሚከፍት የመስኖ ልማት አብዮት እያካሄደች ትገኛለች። ይህ የመስኖ ልማት አብዮት የምግብ ዋስትናን ከማረጋገጥ አልፎ ኢትዮጵያ የምግብ ሉዓላዊነቷን እንድታረጋግጥ መሰረት የሚጥል ሆኗል። በኦሮሚያ ክልል ባሌ ዞን የተገነባውና ከ12000 ሄክታር በላይ መሬት ማልማት የሚያስችለው የወልመል መስኖ ልማት ፕሮጀክት ታዲያ የአካባቢው ነዋሪዎችን ተጠቃሚ እያደረገም ይገኛል። ወንደሰን አፈወርቅ ተጨማሪ አለው። ኢትዮጵያ ያላትን ሰፊ የመሬትና የውሃ ሀብት በማቀናጀት በግብርናው ዘርፍ አዲስ ምዕራፍ የሚከፍት የመስኖ ልማት አብዮት እውን እያደረገች ትገኛለች። ዝናብ አጠር የሆኑ አካባቢዎች ዛሬ ላይ በመስኖ ልማት ስራዎች ሰፊ ምርት የሚመረትባቸው፣ አርሶ አደሩም ተጠቃሚ የሚሆንባቸው እየሆኑ መጥተዋል። ይህ በባሌ ዞን የሚገኘው የወልመል መስኖ ልማት ፕሮጀክት ነው። ፕሮጀክቱ የሚገኝበት ይህ አካባቢ በዓመት አንዴ እንኳን ለማምረት ፈተና ይሆን የነበረ ነው። በአካባቢው የመስኖ ልማትም የተለመደ አልነበረም። በእርሻ አይታወቅም። ይሄ ሰፈር በእርሻ አይታወቅም፣ በእርዳታ ነው የሚታወቀው። እንግዲህ ከዚህ በኋላ መንግስት ባመጣው እድል ይሄ ተመቻቸ። ከዚህ በኋላ ሰው እንኳን እርዳታ መጠበቅ ለሌለው ያካፍላል ብዬ ገምታለሁ። ቶሌ አሲንዱራ አካታን ጅሩ ለፍትኩንን ይህ አካባቢ ቆላማ ነው። ዝናብም በጣም አነስተኛ ነው። አንድ ዓመት ከዘነበ 2 ዓመት ዝናብ እጥረት ይኖራል። የዚህ አካባቢ ሕዝብ ለድርቅ ሲጋለጥ ቆይቷል። በሴፍቲኔት መርሃ ግብር ስንረዳም ነበር። የለውጡ መንግስት ከመጣ በኋላ የመስኖ ልማት ተሰርቶልናል። በዓመት 3 ጊዜ እያመረትን እንገኛለን። እንደምትመለከቱት ቲማቲም በማልማት ላይ እንገኛለን። ከዚህ በፊት እዚህ አካባቢ የምንጠጣ ውሃ አጥተን ረጅም ርቀት እንጓዝ ነበረ። በውሃ ጥም ስንቸገር ነበር። አሁን ግን ውሃ ማሳችን ድረስ መጥቶልን ስንፈልግ ቲማቲም፣ በርበሬ እንዲሁም ሌሎች ለምግብ የሚሆኑ ሰብሎችን ማልማት ችለናል። ከዚህ በፊት በዓመት አንዴ ነበረ የምናርሰው። አሁን ግን በዚህ 1 ሄክታር መሬት ላይ በዓመት 3 እና 4 ጊዜ የፈለግነውን ሰብል ማልማት እንችላለን። በመጀመሪያ ለፈጣሪ ምስጋና ይግባው፣ እንዲሁም ለብልጽግና ፓርቲ ምስጋና ይድረሰው። እኛ ከዚህ በፊት ከወልመል ወንዝ
ውሃ እንደዚህ ይፈስልናል ብለን በህልማችንም አልመነው አናውቅም። የወልመል መስኖ ልማት ፕሮጀክት አገልግሎት መስጠት መጀመሩን ተከትሎ የአካባቢው ማህበረሰብ ከፍተኛ ጥቅምን እያገኘበት ነው። ከዕለት ጉርስ ተሻግሮ ለገበያ ማቅረብ የሚያስችላቸውን እያመረቱ ይገኛል። ሀገ ከነራ ካፈኑን አላ የወረብ የድ ከነራ ካፈነ ወጀን ይህንን ምርት ስናነሳ ፈጣሪ ካለ ወዲያው ሌላ ምርት እንዘራለን። ምርት በፍጥነት የሚደርስበት አካባቢ በመሆኑ በየ3 ወሩ ምርት እናገኛለን። ቀድሞ የነበረን የኑሮ ደረጃና የአሁኑ ትልቅ ልዩነት አለው። ይህ የመስኖ ልማት ከመጣ በኋላ ዝናብ አይዘንብም የሚል ስጋት የለብንም። ንጹህ የመጠጥ ውሃን በቅርባችን ማግኘት ችለናል። እዚህ ያለው ህብረተሰብ በመስኖ የመጠቀም ልምድ ስላልነበረው ወደዚህ ልማት ለመግባት ማመንታት ይታይ ነበር። አሁን ግን አንዱ ከሌላኛው ልምድ እየወሰደ የበለጠ ለማምረት ውድድር ውስጥ ገብቷል። አሁን ከመስኖ ልማቱ ህዝቡ በደንብ ተጠቃሚ እየሆነ ነው። ምን ያህል ሄክታር ነው? ምን ያህል ነው የሚጠብቁት? ይሄ አሁን 1 ሄክታር ከግማሽ ነው። እንደዚህ አቆጣጠር እንግዲህ 1 ሄክታር ግማሽ ነው የሚባለው። ይሄ ሽንኩርት ጥሩ ዋጋም እየወጣል ነው። አሁን እኔ ከወር በኋላ ይሄ ወደ ገበያ አቀርባለሁ እስከ 2 ሚሊዮን ብር እና ከዛ በላይ እጠብቃለሁ። ከዚህ እንጂራውን ነም ያከስት አርገቴ ከሚሊዮን ለማርገቴ ከሰዲ 2 ሚሊዮን 3 ሚሊዮን ያገኘ ሰው አለ። አመት ባልሞላ ጊዜ ውስጥ ሽንኩርት እንዲሁም ቲማቲም በማልማት ከ2 እስከ 3 ሚሊዮን ብር ያገኙ በርካታ አርሶ አደሮች አሉ። በርካታ አርሶ አደሮች እዚህ አካባቢ ላይ እየተጠቀሙ ነው። እርስ በርስም እየተረዳዱ እንዲሁም ልምድ እየተለዋወጥን ብዙዎች የአሰራር ዘይቤያቸውን በእጅጉ አሻሽለዋል። ቴቡላን ብየከና በባሌ ዞን የሚገኘው የወልመል የመስኖ ልማት ፕሮጀክት የአካባቢውን አርሶ አደሮችና አርብቶ አደሮች የማህበራዊና ኢኮኖሚያዊ ህይወት በከፍተኛ ሁኔታ እየቀየረው ነው። የወልመል ወንዝን ለስንዴ፣ ለአትክልት፣ ለፍራፍሬና ለተለያዩ ሰብሎች ልማት ማዋል መቻሉ የአካባቢውን ማህበረሰብ ከተረጂነት በማላቀቅ ረገድ ከፍተኛ ሚናን እየተጫወተ ነው። ሁሉም ምርት ይሆናል። እዚህ አካባቢ በተለይ ፍሩት በብዛት በኪራይ ስር እያለማን ያለ ነው። የአርሶ አደሩን ኑሮ የማሻሻል በዚህ አካባቢ ቆላማ በመሆኑ በአጭር ጊዜ ውስጥ የሚሆኑ እህሎችን እየዘራን የምግብ ዋስትና በማረጋገጥ ላይ ትልቅ ሚና ያለው የወልመል ፕሮጀክት ማለት ነው። በኦሮሚያ ክልል ባሌ ዞን የተገነባው የወልመል መስኖ ልማት ፕሮጀክት ከ12000 ሄክታር በላይ መሬት ማልማት የሚያስችል ነው። በዚህ ውስጥ እንግዲህ ከ24000 በላይ የሚሆኑ አባወራዎችን እንዲሁም ደግሞ እማወራዎችን ተጠቃሚ ማድረግ ያስችላል። መጀመሪያ ዲዛይን ሲደረግ ወደ 11040 ሄክታር አካባቢ ነበረ። በኋላ ላይ 1000 ሄክታር ተጨማሪ አፕስትሪም አካባቢ ተጨምሮ 12000 ሄክታር ነው የማልማት አቅሙ ማለት ነው። ስለዚህ ፕሮጀክቱ ሙሉ በሙሉ ተጠናቋው ግንባታው አልቆ ተጠናቋል፣ ወደ ልማት ገብቷል ማለት ነው። ስለዚህ አሁን ወደ 24000 አባወራ መጥቀም የሚችል እንዲህ ያለው የተፈጥሮ ሀብትን ለልማት የማዋል የዜጎችንም ሕይወት የማሻሻሉ ተግባር በተለያዩ የኢትዮጵያ አካባቢዎች ተጠናክሮ ቀጥሏል። የግብርናው ዘርፍም ከዝናብ ጠገኝነት ተላቆ ምርታማነቱ እንዲያድግ እየተሰራ ነው። መሰል የመስኖ ልማት ፕሮጀክቶች መስፋፋት የአርሶ አደሩን ሕይወት ከመቀየር ባሻገር ለብዙዎች የስራ ዕድል መፍጠርም ያስችላሉ። የባህር በር አልባነት የሚያስከትላቸውን የንግድና የዲፕሎማሲ ጫናዎችና እንዲሁም ደግሞ የባህር በር ባለቤትነት የሚያስገኛቸውን ዘርፈ ብዙ ጥቅሞች መጪው ትውልድ በጥልቀት እንዲገነዘብ በስርዓተ ትምህርት ደረጃ አካቶ ማስተማር ፋይዳው የላቀ ነው። መጪው ትውልድ የባህር በርን ጨምሮ መሰል የብሔራዊ ጥቅም ጉዳዮችን በተመለከተ በቂ እውቀት እንዲኖረውም ያስችላል። ትምህርት ሚኒስቴርም እነዚህን ጉዳዮች በካሪኩለም ደረጃ ቀርጾ እንደሚያዘጋጅም አስታውቋል። ሰናይ ሴፉ ተጨማሪ ዘገባ አላት። ሞርኒንግ ክላስ ትምህርት የአንድ ሀገር የወደፊት ተስፋ የሚሰነቅበት ማዕድ ነው። በዚህ ማዕድ ላይ አሁን አዲስና ስትራቴጂካዊ ርዕሰ ጉዳይ ተገኝቷል። የባህር በርና የብሔራዊ ጥቅም ጉዳይ። ለዘመናት የባህር በር ጉዳይ በታሪክና በፖለቲካ መድረኮች ብቻ ሲነሳ ቆይቷል። አሁን ግን ይህ ወሳኝ የብሔራዊ ጥቅም አጀንዳ ወደ መማሪያ ክፍሎች ዘልቆ ገብቶ ተማሪዎች ሰማያዊውን ቀለም በካርታ ላይ ብቻ ሳይሆን ቁልፍ የብሔራዊ ጥቅም አጀንዳና የኢኮኖሚ የጀርባ አጥንት መሆኑን እንዲረዱት እየተደረገ ነው። ይህም በትውልድ ውስጥ የሰለጠነ ዲፕሎማሲንና የቀጠናዊ ትስስር መንፈስን ይገነባል። የባህር በር ያለውን ጠቀሜታ በትምህርት ቤታችን ውስጥ በተለያዩ የትምህርት ዘርፎች ላይ ተምረናል፣ ወይም ደግሞ ለሀገራችን የሚያበረክተውን አስተዋጽኦ ተነግሮናል ማለት ነው። በጂኦግራፊ፣ በሂስትሪ
በነዛ ትምህርቶች ውስጥ አንድ ሀገር ከባህር በር የምታገኛቸው ብዙ ጥቅሞች እንዳሉ ተነግሮናል። ከነዛ ብዙ ጥቅሞች ውስጥ መካከል የተለያዩ ወጪዎችን ትቀንሳለች። ለጎረቤት ሀገሮች የምከፍላቸው ነው። ለምሳሌ ኢትዮጵያ እስከዛሬ ድረስ የባህር በር የላትም፣ ነገር ግን በጎረቤት ሀገሮች ትጠቀማለች። ለነዛ ለጎረቤት ሀገሮች የምከፍላቸው አላስፈላጊ የሆኑ ወጪዎች አሉ። እነዛ ወጪዎችን ይቀንስላል ማለት ነው። አንድ ሀገር የባህር በር ወይም ወደብ ሲኖራት የተለያዩ ጥቅሞችን ታገኛለች። ከነዛ ጥቅሞች ውስጥ አንደኛው ከጎረቤት ሀገራቶች ጥገኝነት ነፃ ትሆናለች ማለት ነው። ከውጪ ሀገራቶች ጋር ደግሞ ያላትን ግንኙነትን በደንብ ታጠብቃለችና ለውጪ ኢንቨስትመንቶችን ለመሳብ ለምሳሌ ያክል ከውጪዎች ያሉ ሰዎችን እኛ ስንዴዎችን፣ አበባዎችን፣ ቡናዎችን ወደ እነሱ ስንልክላቸው እነሱ ደግሞ ያላቸውን ምርት በራሳችን ወደብ ይልኩልናል ማለት ነው እና ይህን አይነት ግንዛቤዎችን አግኝቻለሁ። ይህ በትምህርት ገበታ ላይ የተጀመረው እንቅስቃሴ ኢትዮጵያ ታሪካዊና ስትራቴጂካዊ ጥቅሟን ለማስከበር የያዘችው የብሔራዊ ጥቅም ስንቅ ነው። ዴይሊ መሰረታዊ በሆነ መንገድ በትምህርታቸው ላይ ተካተው ቢማሩት አንደኛ ግንዛቤ ይኖራቸዋል፣ ቀጣይ ስላለውም ትውልድ ኃላፊነት ይሰማቸዋል፣ የራሳቸውንም የሚሰሩትን ነገር ግንዛቤ ይዘው ሊሄዱበት ይችላሉ። በካሪኩለም ያልተቀረጸ ነገር ሲሆን ግን ወቅታዊ ብቻ ነገር ነው የሚሆነው። ራሱን ችሎ ትኩረት ቢሰጠውና የኔነት ስሜት ያስፈልገኛል የሚል ትውልድ እንዲፈጠር ያነሳሳል ማለት ነው። የባህር በርን በትምህርት ውስጥ ማካተት ማለት ትውልዱ ስለ ሀገሩ ጂኦፖለቲካዊ አቀማመጥ በምክንያትና በእውቀት ላይ ተመስርቶ እንዲረዳ ማድረግ ነው። ከባህር በር ጋር ያላትን ታሪካዊ ትስስር በትምህርት ስርዓት ውስጥ አካቶ ለአሁኑ ትውልድ እንዲሁም ለቀጣዩ ትውልድ ማስተማር ዘርፈ ብዙ ጠቀሜታዎች አሉት። ስለ ባህር በር ጠቀሜታዎች፣ ባህር በር ለኢኮኖሚ ያለው ፋይዳዎች ዝርዝር እነዚህ በተመለከቱ ኢትዮጵያ በአክሱማዊት ጊዜ እንዲሁም በአዱሊስ በቀይ ባህር ላይ ገናና የነበረች ሀገር ነች። ያ ታሪክ በሆነ አጋጣሚ ተሰብሯል። ያንን ታሪክ አጋጣሚ የመመለስ ጉዳይና በሳይንስ የተደገፈ በታሪክ የተደገፈ በማስረጃ የተደገፈ ሀያልነቷን የመመለስ ጉዳይ ነው የሚሆነው እና ታሪክን የማስቀጠል የኢትዮጵያዊነታችንን የምንገነባበት አንዱ በትምህርት ስርዓት ውስጥ ትውልዱ ስለ ባህር በር ሲያቅ ነው። መጪው ትውልድ የባህር በርን ጨምሮ መሰል የብሔራዊ ጥቅም ጉዳዮችን በተመለከተ ትውልዱ በቂ እውቀት እንዲኖረው ለማድረግ ጉዳዩ በካሪኩለም ደረጃ ተቀርጾ ለተማሪዎች እንደሚዘጋጅ ትምህርት ሚኒስቴር አስታውቋል። እርሳስ እንደ ቀራጩ ነው ይባላል፣ ዜጋም እንዳቀራረጻችን ነው። ስለዚህ ሙሉ ያልሆነውን በሚፈለገው ልክ ያልተካተተውን ለማካተት ስርዓተ ትምህርት ዝግጁ ነው ማለት ነው። ስርዓተ ትምህርት አንዴ ተዘጋጅቶ ቋሚ ሆኖ የሚቀር ሳይሆን ወቅቱን ጠብቆ የራሱ ዑደት ያለው የራሱ ሂደት ያለው ነው። አገራዊ የሆኑ አንገብጋቢ ጉዳዮችን በመዳሰስ በየደረጃው በማካተት ምላሽ ሰጪ ለችግሩ ምላሽ መስጠት የሚችል ዜጋን ከማፍራት አንጻር ስራ መስራት እንዳለብን ተገንዝበናል። ስለዚህ ያለውን ከማዳበር አንጻር በክለሳችንም እንደ ዋነኛ አጀንዳ እና ሪፎርም ይዘን ባህር በርን በተመለከተ ዜጎቻችንን በመቅረጽ ምላሽ ሰጪ ለባህር በር ምላሽ የሚሰጥ የራሱ የሚያደርግ ዜጋን ከመፍጠር አኳያ መስራት ይጠበቅብናል። ለምን መብራት ያልከፈተው ያላላልኩም ነበር እንዴ? ስነ ስርዓት ይኑር እንጂ። በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ወደ ውጭ ዜና አለፍን።
ለዓመታት ከግጭት ቀጠናዎች ርቆ የኢራን አስተማማኝ የንግድ መስመር ሆኖ የቆየው የካስፒያን ባህር አሁን ላይ የቴህራንና የኪየቭ አዲስ የፍጥጫ መድረክ ሆኗል። በኢራን የንግድ መርከብ ላይ የተሰነዘረው ጥቃትና የሩሲያ ኢራን ወታደራዊ ትስስር የቀጠናውን የደህንነት ስጋት ወደ ሌላ ትኩሳት አሸጋግሮታል። ሰለሞን ገዳ ተጨማሪ አለው። በመካከለኛው ምስራቅና በምስራቅ አውሮፓ የሚካሄዱት ሁለት ውጊያዎች ከጊዜ ወደ ጊዜ በከፍተኛ ሁኔታ የተሳሰሩና የቀጠናውን ወታደራዊ ስሌት በሙሉ እየቀየሩት ነው። በተለይም በቅርቡ በካስፒያን ባህር በኩል የታየው አዲስ ወታደራዊ እንቅስቃሴና በሆርሙዝ ሰርጥ የተከሰቱ አዳዲስ ክስተቶች የሁለቱን ግጭቶች መደራረብና ዓለም አቀፉን የደህንነት ስጋት ግልጽ በሆነ መልኩ ያሳዩ አጋጣሚዎችም ሆኗል ነው የተባለው። ለዓመታት ከግጭት ቀጠናዎች ርቆ ለኢራን የባህር ንግድና ሎጂስቲክ እንቅስቃሴ አስተማማኝ የባህር ኮሪደር ሆኖ የቆየው የካስፒያን ባህር አሁን ላይ አዲስ የውጊያና የጂኦፖለቲካ ፍልሚያ መድረክ ለመሆን ከጫፍ መድረሱ ይነገራል። በካስፒያን ባህር ላይ የምትገኝ የኢራን የንግድ መርከብ ላይ የተፈጸመውን ጥቃት ተከትሎ በቴህራንና በኪየቭ መካከል ያለው ዲፕሎማሲያዊ ውጥረት በከፍተኛ ሁኔታ ተካሯል። የኢራን የውጭ ጉዳይ ሚኒስቴር ድርጊቱን ወንጀል ሲል የኮነነው ሲሆን በቴህራን የሚገኘው የዩክሬን ጉዳይ አስፈጻሚን ጠርቶ ማስጠንቅቋል የተባለው ቴህራን ጥቃቱ የተባበሩት መንግስታት ድርጅትን ቻርተር የጣሰ ነው በማለት የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤትና ዓለም አቀፉ ማህበረሰብ ጠንካራ ምላሽ እንዲሰጡ ጠይቃለች። በሌላ በኩል የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የረዥም ርቀት ጥቃቶች ከኢራን ጋር የተያዙ ወታደራዊ ጭነቶችን በሚያመላልሱ መርከቦችና የሩሲያ የጦር መርከብ ኢላማ መደረጋቸውን ይፋ አድርገዋል። ፕሬዝዳንቱ ሩሲያ በባህረ ሰላጤው ሀገራት በሚገኙ የአሜሪካ ወታደራዊ ተቋማት ላይ የምታደርገውን የሳተላይት ቅኝት መረጃ ለኢራን አሳልፋ ትሰጣለች ሲሉም ከሰዋል። ይህ የሰሜናዊ የካስፒያን ባህር ላይ የታየው አዲስ ውጥረት እንዳለ ሆኖ በዱባይ የኢራን ባህር መስመር ማለትም በሆርሙዝ ሰርጥ ሌላ አሳሳቢ ክስተት ተመዝግበዋል። የኢራን መገናኛ ብዙሃን እንደዘገቡት አንድ የነዳጅ ጫኝ መርከብ በሆርሙዝ ሰርጥ ውስጥ በባህር ላይ የተቀበረ ፈንጅ በመምታት ከፍተኛ ፍንዳታ አስተናግዳለች። መርከቧ ፍንዳታ የገጠማት የቴህራንን ይፋዊ የባህር መስመር ጥላ በመውጣቷ እንደሆነም ተገልጿል። በዚሁ ስትራቴጂካዊ የውሃ መስመር ላይ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እንደገለጹት ኮማንጋ በሰርጡ የመርከብ እንቅስቃሴና አስተዳደር ዙሪያ አዎንታዊ የሚባሉ ውይይቶች ተደርገዋል። ነገር ግን አሁንም ዋናው ጥያቄ ሰርጡን ሙሉ በሙሉ የመቆጣጠር ስልጣን የማን ነው የሚለው ሲሆን አሜሪካና ክልላዊ አጋሮቿ ኢራን ሰርጡን ብቻዋን እንድትቆጣጠር አንፈቅድም የሚል ጽኑ አቋም ይዘዋል። ለመሆኑ ከዚህ ቀደም የተደረጉ ስምምነቶች ለምን ዘላቂ መሆን አቃታቸው የሚሉ ጥያቄዎችም ጎን ለጎን እየተነሱ ነው። የፖሊሲ ጥናት ባለሙያው ሱልጣን ባራካት እንደሚያመለክቱት ባለፈው የፈረንጆቹ ሰኔ 17 ቀን በዋሽንግተንና በቴህራን መካከል የተፈረመው የመግባቢያ ሰነድ መጀመሪያ ላይ ትልቅ ተስፋ ጥሎ ነበር። በሰርጡ በኩል የሚደረገው የመርከቦች እንቅስቃሴም ለቀናት ጨምሮ ነበር። ሆኖም ስምምነቱ በአጭር ጊዜ ውስጥ ተጥሷል። ምክንያቱም አደራዳሪዎቹ ትኩረት ያደረጉት የፖለቲካ ጽሑፉና ፊርማው ላይ ብቻ በመሆኑ ነው። ይህን ስምምነት በተግባር የሚያስፈጽም ጠንካራ አሰራር ግን አልተዘረጋም። ስምምነቱ ግልጽ አለመሆን፣ የትኞቹ ማዕቀቦች እንደሚነሱና የኢራን የታገዱ ሀብቶች እንዴት እንደሚለቀቁ ግልጽ መስመር ባለማስቀመጡ ሁለቱም ወገኖች ጊዜውን ለቀጣይ ጦርነት ዝግጅት ተጠቅመውበታልም ብለዋል ባለሙያው። አሁን ላይ በፓኪስታንና በኳታር የሚመራው የአደራዳሪዎች ስብስብ ቢሰፋም ባለሙያዎች እንደሚሉት እነዚህ ሀገራት የታመኑ ቢሆኑም ስምምነቱን ለማስገደድ የሚያስችል የፖለቲካና ኢኮኖሚ ብልጫ የላቸውም። ይህም በዲፕሎማሲው ሂደት ውስጥ የጎደለ ግማሽ ተብሎ ይጠራልም። በሌላ በኩል በቴህራንና በኪየቭ መካከል ያለው የፖለቲካ ስንጥቅ መነሻው በአውሮፓውያኑ የዘመን አቆጣጠር ከ2022 ጀምሮ ኢራን ለሩሲያ የሻይድ ድሮኖችን ማቅረብ ጀምራለች መባሉን ተከትሎ ነው። ኪየቭ እንደምትለው ከሆነ ሞስኮ እነዚህን ድሮኖች በመጠቀም በከተሞቿ ላይ ጥቃት ስታደርስ ቆይታለች። በምላሹም ዩክሬን የኢራን ጥቃት ስጋት ባለባቸው የባህረ ሰላጤው ሀገራት የድሮን መከላከያ ቴክኖሎጂዋንና ባለሙያዎቿን ማቅረብም ጀምራለች። ይህ በእንዲህ እንዳለ ከአሜሪካ የተሰነዘሩ የቀናት ተከታታይ ጥቃቶች በኋላ የኢራን ፕሬዝደንት መሱድ ፔዜሽኪያኒ የወደሙ የሀገሪቱ የባቡር መሰረተ ልማትና ዓለም አቀፍ የትራንዚት ኮሪደሮችን በፍጥነት መልሶ ለመገንባት ጥብቅ መመሪያ አስተላልፈዋል። ፕሬዝደንቱ ከጎረቤት ሀገራት ጋር የሚደረግ የትራንስፖርት ትስስሮች የኢራንን የኢኮኖሚ ጽናት ለማጠናከርና ጂኦፖለቲካዊ አቅሟን ለማሳደግ ወሳኝ መሆናቸውንም አጽንኦት ሰጥተውበታል የተባለው በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ማይክ ዋልትዝ ለፎክስ ኒውስ እንደገለጹት ደግሞ ፕሬዝደንት ዶናልድ ትራምፕ ለዲፕሎማሲ ንግሮች እድል ለመስጠት ሲሉ በኢራን ላይ የሚደረጉ የአየር ጥቃቶችን በጊዜያዊነት አግደዋል። አደራዳሪዎቹ አሁን ላይ ለ10 ቀናት የሚቆይ የተኩስ አቁም ውሳኔ ያቀረቡ ሲሆን በሰሜናዊ መስመር የኢራን የንግድ መስመር፣ በዱባይ ደግሞ በአሜሪካ የሚመራ የመርከብ መስመር እንዲከፈትና የባህር ላይ አገልግሎት ክፍያዎችን ለማስተዳደር ጥረት እያደረጉም ይገኛል። ሆኖም የኢራን ጦር በበኩሉ እርምጃዎችን ቢያቆምም የአሜሪካ ጥቃት ከተደገመ ግን ግጭቱ በመላው ቀጠናው ሊሰፋ እንደሚችልም አስጠንቅቋል። እናም ከካስፒያን ባህር እስከ ሆርሙዝ ሰርጥ ያሉ አዳዲስ ክስተቶች የዩክሬንና የመካከለኛው ምስራቅ ጦርነቶች ሙሉ በሙሉ የተሳሰሩ መሆናቸውን ያሳያል። ዲፕሎማሲው ስኬታማ እንዲሆን ከተፈለገ የፖለቲካ ስምምነት ላይ ከመድረስ ባሻገር ስምምነቱን አጥብቀው የሚያስፈጽሙና ጥሰት ሲኖር ዋጋ የሚያስከፍሉ ኃያላን ሀገራት በዋስ ጠሪነት ሊካተቱ እንደሚገባም የፖለቲካ ተንታኞች ይመክራሉ። ተመልካቾች ለዕለቱ ያዝናቸው የዜና ኢትዮጵያ ዜናዎቻችን እነዚህን ይመስሉ ነበር። ዜናን ኢትዮጵያ የመራው ደግሞ ነጻነት ፍቅሩ አብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ ይሁንላችሁ።